ልቀርጽሽ ማለት አይቻልም አልፈልግም እኔ ይኸውልሽ ልቀርጽሽም አይደለም እኔ ከፈለግሽ ካሜራውንም ላስቆመው እችላለሁ ግን እንድትመልሽልኝ የምፈልገው ጥያቄ አለ ለእነሱም እንድትመልሽላችሁ የምፈልገው ጥያቄ አለ ያጠፋሁት ጥፋት ካለ ንገሪኝ አያገባኝም በቃ ተወኝ አትናገረኝ በቃ እኔን አትጠይቀኝ አልፈልግም በቃ አልፈልግም አትጠይቀኝ ወይ መፋታት ካለብሽ ንገሪኝ እሱ ነው እንደዚህ ሸፋፍና ያስገባ ውጣልኝ እንደውም ከቤቴ ውጣልኝ ዮሐንስ ና አስወጪልኝ እነዚህን ሰዎች ለምን እናስወጣቸው እንዴ አስወጪልኝ ለምን እናስወጣቸው ለሚሰበሰባቸው ሲጀመር አልናገርም አስወጪልኝ ያገባሽው እኮ ባል እንጂ ወንድምነት ምናምን እኮ አይደለም እኮ የሆንሽው ነገር ካለ በህክምና የሚስተካከል ነገር ካለ በቃ ጠይቁኝ እንደዚህ አይነት ጥያቄ አትጠይቂኝ ለዚህ ከሆነ የመጣሽው ሂጂ እኔ እያበላሁት ነው እያጠጣሁት ነው እየሰራሁ ነው አይደል ቢል ቆይ እኔ አላሳዝንሽም ቆይ እኔ አላሳዝንሽም ወይ ከዚህ በፊት ስንት ነገር እንዳሳለፍኩ ታውቂያለሽ አይደል ከገንዘብ ውጭ ምንም አታስቡ ሴቶች ገንዘብ እንዲህ ገንዘብ ነው ፈልጊው አይደል አካፍልሻል ልገለኝ ነው አይደል ወንድሜ ትክክል ነው በቃ እንዴ ያገባሽ እኮ ለቤት ሰራተኝነት እኮ አይደለም አይደል እንዴ አንቺ ቤት ብቻ ያለውን ስራ ትሰሪያለሽ ከዛ በቃ መለያየት አትፈልጊም እውነቱን መናገር አትፈልጊም ችግርሽ ምንድነው ተናግሮ እንዲፈታ አትፈልጊም ምንድነው የምትፈልጊው አይ ምንድነው የምትፈልጉት እውነቱን እንድነግር ነው የምትፈልገው እኔ ሁለት ጾታ ነው ያለኝ ይሄን ማወቅ የምትፈልገው ከዚህ በላይ የምታስጨንቀኝ ከዚህ በኋላ እንደዚህ የምታደርግ ከሆነ ራሴን ነው ማጠፋ ምን ማለት ነው ራሴን ማጥፋ ማለት ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ ዛሬም እንግዲህ እንደተለመደው በአንድ አዲስ ነገር አንድ ቤት ውስጥ እገኛለሁ ማለት ነው እንግዲህ እዚህ እንድገኝ ያደረገኝ ደግሞ አጠገቤ የምታዩት ወንድማችን ነው እገዛ እንፈልጋለሁ እርዳታ እንፈልጋለሁ ስለዚህ እባክህን ልታረግልኝ የምትችለው ነገር ካለ ግራ ስለተጋባው ብትመጣና ብታወራኝ ብሎኝ ነው እዚህ ቤት የተገኘ ነው ማለት ነው እንግዲህ በዋነኝነት እዚህ ቤት የተገኘንበት ምክንያትም ከወንድሜ አንደበት እንደሰማሁት ከሆነ በቅርቡ ነው ያገባው ኦልሞስት ካገባ 3 ወር ዕድሜ ነው በዚህ መሃል ጊዜ ደግሞ ያው ሚስቱ ጋር ያገባት ሚስቱ ጋር ወይም ደግሞ በህግ ነው ያገባት ወይም ላይክ በስርዓት ነው ያገባት በቤተሰብ ያገባት ሚስቱ ናትና ትንሽ በቃ ግራ የተጋባሁባቸው ነገሮች አሉ ብሎኛል ከትንሹ ስንጀምር አብሮ ከመሆን አብሮ ከመተኛት ብቻ ላይክ ሁሉንም ነገር ከወንድማችን አንደበት ነው የምንሰማው ለመግቢያ ያክል ነው ይሄን የነገርኳችሁ ማለት ነው ታዲያ እናንተ ይሄንን ቪዲዮ ላይክ ኮሜንት ሼር እያደረጋችሁ ለብዙዎች አዳርሱልን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ የኛ ቤተሰብ መሆን ትችላላችሁ ማለት ነው በቴሌግራም ሐሳብና አስተያየት ማስቀመጥ ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ወንድሜ እንዴት ነህ እግዚአብሔር ይመስገን ሰላም ነው እስኪ በቅድሚያ ስምህን አስተዋውቅልኝ ከዛ በኋላ ደግሞ ምን እንደገጠመ እያንዳንዱ በዚህ በትዳር በህይወት ውስጥ የመጣው ነገር አሁን ላይ ግራ ያጋባህ ነገር ምንድነው የሚለውን እስኪ ለኛም ለአድማጭም ለተመልካችም አብራራልን እሺ አመሰግናለሁ በመጀመሪያ ክብራችሁን ስለመጣችሁ ከልብ አመሰግናለሁ እሺ ስሜ ዮሐንስ አፈወርቅ እባላለሁ እሺ እንዳልከው ገና ከተገባን 3 ወራችን ነው በዚህ ሁናቴ ውስጥ ምንም ነገር አላየሁም የሚያስፈልግ ነገር ካለ ብዬ እህቴን ማምጥቻለሁ ካስፈለገ ብዬ ሳይኮሎጂ የሚያስፈልግ ከሆነ ብዬም ጠይቄያለሁ ግን ከሷ ያለው ነገር ደግሞ ሌላ ነው እንግዲህ ማልቀስ ነው ማለት ያጠፋሁት ነገር ካለም ግን እህቴ እንዳለችኝ ከሆነ ውስጥ ቤት ትሰራለች ምግብ ትሰራለች ምን ትላለች ግን ወደዛ ነገር ስንሄድ ደግሞ ሁሌ ማልቀስ ነው ያጠፋሁት ነገር ካለ ብዬ ጠይቃለሁ ግን መልስ የለኝም ምን አይነት ጥፋት ታጠፋለህ መቼም ከተጋባችሁ 3 ወር ነው በጣም ብዙ አይነት ነገር አለና ባልና ሚስት ከሆነ ድረስ መቼስ ልጅ ለመውለድም እንኳን አብሮ ይተኛል ሌላው እንኳን ቢቀር ይሄ ስሜቱ ጉዳይ ይቅርና ልጅ ለመውለድ እንኳን አብረህ ትተኛለህ በዛ ሰዓት ነው ዝም ብላ ታለቅሳለች አልከኝ ፕላስ ዛት ከተጋባን ጊዜ ጀምሮም ልብሷን እንኳን አውልቃ ተኝታ አታውቅም ላቅፋት ስሞክርም እንኳን ጭራሽ ስነካት ታንቀጠቅጣለች ነው ያልከኝና እስኪ ስለነዚህ ነገሮች እስኪ ንገረኝ
እኔ ግራ ገብቶኛል። እኔ ራሱ ምን እንደሆነ አላውቅም። እሱን ነው ስለ እሱ እነዚህ ነገሮች ላረግ ስል ነው እሷ ታለቅሳለች። ነገር በቃ ለብሳ ነው የምተኛው። ከተጋባን ጀምሮ ምንም ነገር የለም። በቃ ይሁን ብዬ ለትንሽ ጊዜ ታገዝኩ። ምን እንደሆነ አላውቅም። እኔ ራሱ ግራ የገባኝ ነገር ቢኖር እሱ ምንድነው ምክንያቷን ስጠይቃት ምንድነው ነው የምትለው? ሁሌ ማልቀስ ነው። እሱን እኮ ነው የምልህ። ምላሽ አትሰጥህም? ማልቀስ ብቻ? አዎ እሱ እኮ ነው ግራ የገባኝ። እሺ በቃ ሁሌ ያን ጥያቄ ስጠይቃት ማልቀስ ነው። ትንሽ ከተሻለ ብዬ እህቴን አመጣሁ። በቃ ያው እንድታገዛትም ብዬ ትንሽ እህቴም የሆነ ነገር ካለ እንድታወጣጣት ብዬ፣ ግን ምንም ነገር የለም። ስትጋቡ በፍቃዳቸው አልነበረም? ወይም እሷ ፈቅዳ ቤተሰቦቿ ፈቅደው አልነበረም? መጋባት በቤተሰብ ነው የተጋባ ነው። ኦኬ። እናንተ ተዋውቃችሁ አይደለም? በቤተሰብ ነው የተጋባ ነው። በዚህ ሁሉ መሀል ምናልባት ወይ ከአንተ በፊት ቦይፍሬንድ እንደዚህ አይነት ነገር አለኝ ብላህ ነበረ? በቤተሰብ ስትገባ ምናልባት እሷ ያልጨረሰችው ፍቅር ካለ እንደዚህ አይነት ነገሮች እሱን እንኳን በጣም አውቃለሁ ብዬ ፊልሞች መናገር አልችልም። በቤተሰብ ስለተጋባችሁ ማለት ነው። ቢሆን እንኳን ደስ እያለኝ እንፋታ ነበር። ግን ምንም በቃ ካልተመቸሽ እንለያዩ ብለህ ጥያቄውን አቅርበላታል? ካስፈለገ ብያለሁ። ሰነድ ቦናም ካስፈለገ ብዬ ጠይቄያለሁ እንዳልኩ። ግን ምንም ነገር የለም። እኔ ራሱ ግራ የገባኝ ነገር ቢኖር እሱ ነው። ብዙ ጊዜ ስራ ነው የምትሆነው አንተ። ከስራ ውጭ ደግሞ እህቴንም አምጥቼላታለሁ እንዳይደብራት አንዳንድ ነገር ቤት ውስጥ ብለኸኛል እና ምናልባት እህትህም እንዳትሄድ ብያለሁ። እስኪ ምናልባት እህትህም ትምጣና እስኪ እያንዳንዱ ነገር አስጠራልኝና ትቀመጥና ልታወራን የምትችል ከሆነ ታወራን እስኪ በዚህ ጉዳይ ላይ። እሷም ያየችው ነገር ሊኖር ስለሚችል ጥራት ሰላም፣ እንዴት ነሽ? ሰላም ነው። እስኪ እንተዋወቅ። ሰላም። እሺ፣ ሄሊና እባላለሁ። ሄሊና። እሺ፣ በጣም ጥሩ። እሺ እህቴ ሄሊና፣ እንግዲህ ወንድምሽ ዮሐንስ ያለን ነገር አለ። እስኪ ምንድን ነው ልጅቱ ጋር ያለው ችግር፣ የሆነችው ነገር ምንድን ነው? እስኪ ንገሪኝ፣ የምታውቂው ነገር ካለ። እንግዲህ እዚህ ቤትም ስትመጪ እንዳይከፋት ልጅቱን ወይም ደግሞ ሳይኮሎጂካሊ እንኳን ብቻዋን እንዳትሆን ብሎ ነው እና እስኪ ምንድን ነው ያየሻቸው ነገሮች? መቼም እሱ ጋር ያለውንም ነገር ሰምተሽ ይሆናል ብዬ ተስፋ አደርጋለሁ። ነግራት ይሆናል መቼም ይሄንን ሁሉ ጉዳይ። እስኪ ንገሪኝ። ማለት ያው እንደነገረ ነው። ምንም አውቀው ነገር የለም ከማልቀሷ ምናምን ውጪ ማለት ነው። ማለት ጥሩ ነገርም አላት። ቤት ውስጥ የማትሰራው ስራ የለም። ቤት ውስጥ ሁሉም ነገር አዘገጃጅታ ነው የምጠብቀው። ቁርስ፣ ምሳ፣ እራት እንደተጠበቀ ነው። ከማንም ሴት በላይ ነው የምትሰራው ማለት ነው ስራ። ብቻ ያው እንደ ባለትዳር ለባሏ የሚያስፈልገውን ነገር በሙሉ ታደርጋለች። ምንም ነገር ማለት ግን እሱ ሲነግረኝ ደግሞ እንደዛ መጀመሪያ በስልክ ነው የነገረኝ። እዚህ አልነበርኩም እና በስልክ ነው የነገረኝ። እንደዚህ ብሎ ሲነግረኝ መጣሁኝ እና እሱ ከቤት በሚወጣበት ሰዓት እኔና እሷ ቤት ውስጥ በምንኖርበት ሰዓት ነው ልጠይቃት የሞከርኩት። ግን ማልቀስ ነው በቃ። እንደዚህ ነገር ጭራሽ እንዳነሳባት አትፈልግም ማለት ነው። ትጨነቃለሽ ምናምን ነገር። ከዛ እኔም በቃ ደግሞ አለቃቀሷ በጣም የሚያሳዝን አለቃቀስ ነው የምታለቅሰው ምናምን ነገር። የሆነ ችግር እንዳለ እኮ ይገባኛል። ውስጧ ማውጣት የፈራችው ወይም ደግሞ ባወጣው ከባለቤቴ ጋር እጣላለሁ ወይ ትዳሬ ይበተናል ብላ ያሰበችው የሆነ ምክንያት ቢሆን ነው። መቼስ ይሄን ያክል ጊዜ 3 ወር ቀላል አይደለም። እሺ ጊዜ ይሰጣት፣ ለብዙ ነገር አዲስ ናት እንበል። ግን ደግሞ እንደዚህ አይነት ነገሮች እንዴት ሊሆን ይችላል? እንደ ሰውኛ ስናስበው ከባድ ነው ለእሱም ቢሆን ማለት ነው። እሱንም ሳይኮሎጂካሊ ባትፈልገኝ ነው ብዙ ነገር አለ መቼም። ወንድ ስትሆኚ ነው ይሄ ስሜት የሚገባሽ። አግብተሽ ሚስትሽ ከአንቺ ጋር ላይክ ሌላ ነገር የማትፈልግ ከሆነ ባትፈልገኝ ነው ወይ ደግሞ ብዙ ነገር ነው እንደ ወንድ ልጅ ልታስቢ የምትችይው። ምናልባት ስሜቱ ሴት ስለሆንሽ ላይገባሽ ይችላል። ቀጥይ። ልክ ነህ ማለት ያው ባለትዳር ከሆንክ ተለያይቶ መተኛት ከባድ ነው እና እሷ ደግሞ እኔ ማለት መጥፎ ሴት ናት ብዬ ሌላ ነገር አስቤ ቢሆን ኑሮ ወይም ደግሞ ሌላ ነገር አስባት ይሆናል ብዬ ባስብ ኑሮ
ቤት ውስጥም ሌላ ጸባይ ታመጣ ነበረ ወይ ውጭ ትላለች ምናምን። ይሄ መጥፎ ባህሪ ሊሆን ይችላል። ግን እሷ እንደነገርኩህ ከቤት እንኳን አትወጣም። የምታወራቸው ስልኮች ይኖራሉ ወይ ቴክስት ትመላለሳለች ወይ? እኔ ወንድሜ ብዬ ማለት ብዙ ጊዜ ላያት ሞክሬያለሁ፣ ብዙ ጊዜ ልፈትናት ሞክሬያለሁ ማለት ነው። ያው እንደሌለው አስመስዬ ወይ ደግሞ ነፃነቷንም በቃ መብትሽ ነው እኔ ወንድሜ ነው ብዬ አንቺን ደግፎ ሴት ስለሆንኩ ምናምን ብዬ ብዙ ነገር ላወጣጣትም ሞክሬያለሁ። ግን ጭራሽ እንደዚህ አይነት ነገር የለባትም ልጅቷ ይመስለኛል። የግል ኬዝ ነው ያለባት በቃ። ወይ እኔ አላውቅም፣ እርግጠኛ ባልሆንም እኔ እንጃ ብቻ ያው ግራ ነው የሚያጋባው ብቻ ማለት የጤና ጉዳይም ሊሆን ይችላል፣ የአእምሮ ብቻ አለመዘጋጀትም ሊሆን ይችላል። ሳትዘጋጅ ለሱላ ብዬዋለሁ ማለት ሳትዘጋጅ ነው ያገባህት ወይም ምናምን እንደዚህ አይነት ነገር ፍላጎቱ ከሌላት የትዳር ፍላጎቱ ምናምን እሷን ጠይቂያቸዋለሁ እንደዚህ ብዬ ማለት ነው። ግን እሷ ጭራሽ ማልቀስ ነው በቃ እንደዚህ አይነት ነገር ሳነሳበት ማልቀስ ነው እንጂ ሌላ ምንም ችግር የለባትም። የቤተሰብም ችግር የለባትም ይመስለኛል እንደዛ ነው ያለች። የቤተሰብ ችግር ነው ብዙ ነገር ጠይቂያለሁ። ቤተሰቦቻቸው ስለሚተዋወቁ ነው ያጋቧቸው? አዎ ይተዋወቃሉ። እጮኝነት ማጨት ማለት ነው፣ በቤተሰብ መተጫጨት እንደዛ ነው እንጂ ምንም አይነት ግንኙነትም ከዛ በፊት አልነበራችሁም ብለኛል። ትንሽ ግራ ያጋባል። እኔ በጣም ተጨንቄያለሁ ማለት እዚህ ላስተካክል መጥቼ ነገሮችን እሱን ልረዳው ላስተካክል መጥቼ ያዋሱ ስብስብ እያረኩባቸው እየመሰለኝ ነው ማለት ምንም ነገር አትነግረኝም ለኔ ምናምን እና ምንም የሚያመጡት መፍትሄ የለም እኔ ማለት ነው። ጥያቄ ያለ ካሜራማን ጠይቅ። አይ ቲንክ አሁን በዚህ ክፍለ ዘመን ሳይጠናኑ ሳይተዋወቁና መጋባቱ ትንሽ ከበድ ይላል እና እሱ በቤተሰብ ታጭቶላት ስታገባው ወይ መጀመሪያ ቤተሰብ እሱ ሳያውቅ ኦልሬዲ የሰርግ ቀን ምናምን ነው የተዋወቁት አይነት ነገር ነው መጀመሪያ ከካሜራ ጀርባ ያሆነውና እንዴት እሺ ሊል ቻለ? እህትዮም እንዴት እናንተ ፈቀዳችሁ? በዚህ ክፍለ ዘመን ሳይጠናኑ ሳይተዋወቁ ሊጋቡ ሰዎች ሳይጠናኑ ትክክል። እንዴት ባንዴ እንዲህ ቤተሰብ ሲያመጣት እሺ ብሎ ወደ ትዳር ሊገባ ቻለ? እንዴት ነው ቤተሰባችሁ ያለው ነገር የሚለውን ነገር እስኪ ብታብራሩልን። በዚህ ዘመን እንዲህ ልበል ሰው ማግኘት ከባድ ነው አይደለ? ቤተሰብ ለአንተ መቼስ ክፉ ነገር አይመኝልህም። ትክክል። በፌስቡክ በምናምን ከምትገናኘው ቤተሰብ ለአንተ የሚያስበውን ያውቃል ማለት ለአንተ የሚሆነውን ያውቃል። ስለዚህ መሆን ያለበት እንደዛ ነው ብዬ ነው የማስበው እኔ። ክፉ ነገር ነው ብዬ አላስብም። ጥሩ ነው፣ ክፉ አይደለም። አዎ ትክክል እኮ ነህ። ግን ደግሞ አሁን እኔ በደንብ ጸባይዋን ሳላቅ ኢቭን ጸባይ እንኳን መጥናናት አለበት የሰው ልጅ። ምንም ይሄ ሪሌሽንሺፑ ምናምን ይሄ ጾታዊ ነገሩ ይቅርና መቼስ ጸባይዋን ሳላውቅ ቤተሰብ አምጦ ስላጨልኝ ብቻ ላገባት አልችልም። እውነቱን ነው የምነግርህ። በደንብ ጸባይዋን ለአንድ ዓመት የሚሆን ከዛ በላይ ጊዜ ገብቷል ማወቅ አለብኝ። ኦር ስለ ልጅቱ እያንዳንድ ጸባይ ከቤተሰቦቿ ማወቅ አለብኝ፣ ወይ በቅርበት ከማግባቴ በፊት እሷን ማወቅ አለብኝ። ወይ ምናልባት በግል የሄድክባቸው ነገሮች ካሉ እስማማለሁኝ። በግል ሄደህ ስለ ልጅቱ አጣርተህ ከሆነ መልካም ጸባይ እንዳላት ይሄ ጥሩ ነገር ነው። ግን ያው በቤተሰብ ስለመጣ ብቻ እሺ አይባልም። ከዛ አንጻር ነው የጠየቀው ልጁ። ልክ ነህ። ለምሳሌ ቤተሰብ እንዳልኩ ነው። እሷ ፈቃዷ ባይሆን ኑሮ አላገባትም ነበር። ምክንያቱም ወዳ ፈቅዳ ነው ያገባችው። ከዛም በፊት ይቅርታ፣ እሺ ከዛም በፊት የነበረው ግንኙነት ነበረው ማለት ነው እና በጣም ተጎድቶ ነበረ ወንድሜ። ከዛም በፊት በነበረው ግንኙነት ማለት አውቋት ሌላ ሪሌሽንሺፕ ነበረው ማለት ነው እሱ ማለት ነው እና አውቋት በጣም ብዙ ጊዜ አብሮ ቆይታ ምናምን ቤተሰብ አውቋት በጣም ብዙ አመት ቆይተው እንኳን መጨረሻ ላይ ሌላ ነገር ወንድሜን ጎርታው ነው የሄደችው ማለት ነው። እና በዛን ሰዓት ላይ ነው እቺ ልጅ ያገኛት ገባ እና ቤተሰብ አንደኛ የተስማሙ እሱ በጣም እንትን ውስጥ ነበረ፣ ስትረስ ውስጥ ነበረ፣ ስራ ያቆሙ ነበረ፣ ከቤት አይወጣም ምናምን ነገር ማለት ነው። በዛን ሰዓት ላይ እቺ ልጅ ደግሞ በጣም ጨዋ ነች፣ የቤት ልጅ ነች ምናምን ነገር፣ ወንድ ራሱ ማታቀል ነች ምናምን ነገር። እንደዚህ አይነት ነገር እንትን ስንል ወንድሜንም በእርግጥ ጥሩ ነው እኮ ትክክል ነው እኮ ሀሳቡ። ግን ደግሞ ያው ጸባይ ደግሞ ጨዋ ስለሆነች የቤት ልጅ ስለሆነች ብቻ ከባድ ነው። ብቻ ይሁን እንግዲህ ከነዚህ ነገሮች ተነስተን በዋነኝነት ምንድን ነው የምናደርገው? እዚህ ቤት ውስጥ ያው ቅድም ነግሬሃለሁ፣ ድብቅ ካሜራ እናስቀምጥ። ከዛ በኋላ አንቺ እህቴ እያንዳንዱን ነገር በቃ ጠይቂያት፣ እንደ አዲስ አንስተሽ
እንደ አዲስ ቡና ተፈልቶ የሚሆን ሻይ ተፈልቶ የሚሆን ምንም ይሁን እያወራችሁ እየተሳቃችሁ እየተጫወታችሁ በመሀል ይህን ጥያቄ አንሽባት። ወንድሜ ተስፋ ወደ መቁረጥ እየመጣ ነው። ምንድን ነው ሀሳብሽ? ይህንን ማለት ትችላለሽ። ተጨማሪ ነገር ከካሜራማንም ከክሮች ጋርም እንግዲህ እንነጋገር እስኪ ምን እናደርግ ይሻላል? ካሜራማን አዎ እንደዛ ነው የሚሻለው። ግን እዚህ ጋር አንድ ይቅርታ ሉሌ፣ መጀመሪያ ኦልሬዲ ቤተሰብ ነው ያጋባቸው። ቤተሰብ ደግሞ ሲያጋባ ዝም ብሎ ከመሬት አንስቶ አያጋባም። የሚያውቀውን የራሱን የቅርብ ዘመድ ምናምን አጣጥቶ ያጋባውና ቤት ውስጥ ወንድማችንና የባለጉዳዩ እህት ይሄ ነገር አፕን ሲያደርግበት እህቱን ነው ያመጣውና እህቱን መታ ከመጠየቅ ከማልቀስ ውጭ ምንም መፍትሄ እንደሌለው ነግሮናል። ግን ይሄ ቤተሰቦች የእሷ ቤተሰብ ጋር የመሄድ ነገር አልነበራቸውም ወይ? ማለትም ቤተሰብ አይደል ያጋባቸው። ስለዚህ እነሱ ደግሞ የእነሱን ቤተሰብ ያውቃሉ ብዬ አስባለሁ። እና የእሷ ቤተሰብ ሄዶ ያለባትን ይሄ ባክግራውንዷን ለመጠየቅ ቤተሰቦቿን የጠየቃችሁት ነገር አለ በዚህ ጉዳይ ላይ? መጀመሪያ ትንሽ በራሳችን ጉዳዩን ወደ ውጭ አናውጣው ብዬ ነበር ስላልከኝ ብዬ ነው ያልጠየቅኩህ እኔም። እና አሁን ቀጣይ ሲሆንብኝ እንዳልኩ እህቴን አመጣኋት። አሁን ቀጣዩ ስቴፕ ወደዛ መሄድ ነበር። ግን እስካሁን ግን ቤተሰቦቿ ጋር አልሄድክም። የእናንተ ሚዲያ ሳይ ወደ እናንተ መፍትሄ ካለ ብለህ ማለት ነው። ይሄንን ነገር ነግሮኛል። ያው ጥሩ ጥያቄ ነው ወንድሜ። እና ስለዚህ እስቲ ባልኩት መንገድ እንግዲህ ካሜራ እንዳለ በጭራሽ ማየት የለባትም ሴት፣ በጭራሽ ማየት የለባትም። አንተም እኔ ጋር እንወጣለን፣ በቃ እንወጣለን። እስኪ እናሱ ብቻቸውን ያወሩና የሚሆን ነገር ካለ እስኪ ከንግግሯ ተነስተን ከዛ በኋላ ያንንም ነገር ጠይቀን ሁሉንም ነገር አፍረጥርጠን ነው የምንሄደው። እዚህ ጋር ዝም የሚባል ነገር የለም። ካልፈለገችው ወይ ትዳሩ ይቀራል እንጂ አንተም ከዚህ በላይ መጎዳት የለብህም። ገብቶሃል? ሳይኮሎጂካሊ ጉዳቱ በእኔ ላይ ቢሆን ብዬ ሳስብ ከባድ ነው የሚሆነው። ስለዚህ ከዛ አንጻር ያሉትን ነገሮች እናያለን ማለት ነው። እህቴ እንዳልኩሽ በደንብ እንመካከራለን። ከካሜራ ጀርባ በደንብ ተመካክረን መጠየቅ ያሉብሽን ጥያቄዎች ጠይቂያታለሽ። መጨረሻውን አብረን እናያለን። በጣም ጥሩ አመሰግናችኋለሁ ተመልካቾች። እንግዲህ ያው እንደሰማችሁት ነው ወንድሜ እንግዲህ ትንሽ ከበድ ያለ ክስተት ውስጥ ስለገባ ነው ይሄንን እየነገረኝ ያለው። እኛም በተቻለን አቅም የመፍትሄ ሀሳቦችን ለማምጣት ምንድነው ችግሯ የልጅቱ የሚሉትን ነገሮች ደግሞ በቀጣይ አብረን ይዘን የምንገናኝ የምንመለስ ይሆናል ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ካሜራይቱ ጋር እናስቀምጥ። ሜሪ ሜሪ፣ አቤት። ነይ እስኪ ውሃ ይዘሽልኝ ነው የበዛው። ደክሞሽ ነው? ዛሬ ልብስ አጥበን ጨረስን እንጂ ቶሎ ብስማን በጣም ደክሞኝ ነበር። እኔም ከሆነ ከውጭ የገባሁት ቤት እንደደከመኝ። ምን ነው በጣም የደከመሽ ነው የሚመስለው። አይ ምንም አልኩኝም። በጣም ይከብዳል ቤተሰብ። አይ ኧረ ይከብዳል። ኧረ በእውነት እንዴት ነው ግን ትዳር በቃ ሳስበው እራሱ የሚያስጠላኝ በቃ ይሄ ነው እኮ ማለት ቤት ውስጥ መስራቱ፣ ቤት ውስጥ የሆነ ደፋ ቀና ማለት፣ ውጭ አለመውጣቱ ምናምን ሳስበው እንዴት እንደሚያስጠላኝ። በጣም ደስ ይላል። ኧረ ደስ ይላል። ኧረ
ኧረ በስመ አብ ወስነሻል። በቃ ቤት ብቻ እኮ ነው የምትይው። በቃ የቤት ስራ ብቻ ነው የምትሰሪው። በቃ እሱ መጣ አልመጣ ትጨናነቂያለሽ ምናምን። አልጨናነቅም በእውነት ምንም ችግር የለውም። ደስ የሚል ነገር ነው። ኧረ በእውነት እና ትመክሪኛለሽ? እኔ ማለት እኮ ነው ለማግባት እስከመቼ? የምርሽ እውነት አሪፍ ነው። እና እስከመቼ? ደስ ይላል። እውነት አሪፍ ነው። በእውነት አግቢ። እስቲ ማግባቴማ መቼ ይቀራል ብለሽ ነው? አልመጣም እሱ አልመጣም። እንወጣለን በቃ ወይ እስኪመጣ ድረስ ወጣን ምናምን ነገር እንትን ያለ ዛሬ ነው ስራ እንዴት ነው? አሪፍ ሆነልሽ? ምንም አይልም፣ እየተሯሯጥኩኝ ነው። የት ነሽ? ቆይ መጣሁ። ስልኬን እሺ ልምጣ ብዬሽ እኮ ነው። እኔማ የሆነ ስራ እኮ ተበላሽቶብኝ ኦንላይን አለ የምሰራው የሆነ ስራ ተበላሽቶብኝ እንዴት እንደተናደድኩ ብታይ። እኔን ቆይ ለምንድን ነው የማታስጀምሪኝ? ትችያለሽ እኮ ቤት ውስጥ ማለት አዎ፣ በእውነት ታስጀምሪልሽ። ችግር ዋና ፍላጎት ይኖርሽ። እኔ ደግሞ እኮ ልልሽ ነበረ ባለፈው አይደል? አስጀምሪኝ ነው ጀመር ደስ ይለኛል። እና ደግሞ ወጣ ለማለት ሞክሪ እንዴ እንውጣ ምናምን ነገር አንዳንዴ ይበል ያስተፋችን አንተ ሰርተን ምናምን እንገባለን። አልሰራሽም አንቺ አሰራሻለሁ ነው በእኔ ግብዣ እና እንውጣለን። አሁን አንውጣ እንውጣለን። እሺ ምንድን ነው የከበደሽ? ኧረ ምን አልከበደኝ። ምንድን ነው ቆይ ሳውራሽ ምናምን ነገር ምንድን እንደዚህ የምትይኝ? እሺ እንዴት አደረግሽው? እሺ እኔ ሁሌ እኮ ጭቅጭቅ ስለሚያስጠላኝ እኮ ነው ከአንቺ ጋር። እኔ ደግሞ አሁን በቃ ስልሽ የመጣሁበትን አላማ ራሱ እያሳካሁት አይደለም። ስልክሽ አስቀምጪና ወሬ በስትክክል ምንድን ነው ምን ፈልገሽ ነው? ምንድን ነው የምትይኝ? ቆይ ምን ማለት ነው? እኔ ነገርኩኝ አይደል? ቆይ አይደለም ቆይ አንዴ እናትጨቃጨቂኝና መጀመሪያ ላይ ማለት ነው ስልሽ እዚህ ድረስ መጥቼ ምንም የወንድሜን እንትን እያሳካሁት አይደለም። ወንድሜ በጣም እየተጨነቀ ነው። አጓጉል ጭንቀት ውስጥ እየገባብኝ ነው። ነገ ወንድሜ የሆነ ነገር ቢሆን በጣም ነው የሚቆጨኝ ነው። የምሬን ነው የምልሽ። ስለዚህ ምንድን ነው ችግርሽ? ቆይ አንቺ ሁሌ መጨቃጨቅ በጣም ነው ያስጠላኝ። በእውነት እንደዚህ አይነት ንግግር ውስጥ ተናግሬሽ እንደማለት ታውቂያለሽ አይደለም? ስልክሽን አስቀምጪና አጓሪኝ ነው። እኔ ነግሬሻለሁ እኮ በቃ አትጠይቂኝ። እንደዚህ አይነት ጥያቄ አትጠይቂኝ። ለዚህ ከሆነ የመጣሽው ሂጂ። እኔ እያበላሁት ነው፣ እያጠጣሁት ነው፣ እየሰራሁ ነው አይደለ? ቤት ከመብላት ከመጠጣት በላይ እኮ ወንድ ልጅ የሚፈልገው እኮ አብረሽ እንድትሆኝ እኮ ነው። አንቺ እኮ አብረሽ እንኳን ተኝተሽ እኮ አታውቂም አይደል እንዴ? አልፈልግም። በቃ አትጠይቂኝ። እንደዚህ አይነት ጥያቄ ብዬ ጠይቅ አልፈልግም። እኔ ለምንድን ነው ወደ ማልቀስ የምትሄጂው? ቆይ እኔ አልፈልግም። በቃ እንደዚህ አይነት ጥያቄ አትጠይቂኝ። ለምንድን ነው የማልጠይቅሽ? ዛሬ በእውነት ይሄን ነገር ሳትመልሽልኝ የትም አልሄድም። እኔ አልፈልግም። ተይኝ። ለምንድን ነው የምታለቅሽው? አሁን ምን የሚያስለቅስ ነው? ምንድን ነው እሺ ችግርሽ? ለምንድን ነው የምታለቅሽው? አልፈልግም። ይኸውልሽ ሜሪ ቆይ አዳምጪኝ። ይኸውልሽ እኔ ነግሬሻለሁ አትጠይቂኝ እንደዚህ አይነት ነገር። ለምንድን ነው የማልጠይቅሽ? ንገሪኝ። እውነት ዛሬ ምን ይሄን ነገር ሳላቅ የትም አልሄድም። የምሬን ነው የምልሽ። አምጪ ስልክሽን ደግሞ በስትክክል አዋሪኝ። ንገሪኝ። በቃ አንቺም ወደ ቤትሽ ተመለሽ። ለምንድን ነው የምመለሰው? መቼም እኔ መቼም ይሄን ጥያቄ አልመልስልሽም። ዛሬ ጭራሽ ደግሞ ታይ ሁሉን ነገር ትቶ ጭራሽ መናገር ጀምረሻል። ምንድን ነው ችግርሽ? ሁሌ ይሄን ጥያቄ ሳነሳብሽ ምናምን ለማልቀስ እንትን ለማለት ምናምን ነገር የምትሞክሪው ነገር ምንድን ነው? ንገሪኝ። እሺ አታልቅሽ። ቆይ ተጠጊሽ ተጠጊ። ንገሪኝ። እኔ እንደ እህትሽ ማየት ትችላለሽ። እንደ እህቴ ስላየሁሽ ነው እኮ እስካሁንም ዝም ያልኩት እኮ። በቃ ተይኝ። እኔን አትጠይቂኝ። ባለመጠየቅ ብቻ ተባበሪ። አትጠይቂኝ። ምንድን ነው ችግርሽ? ለእሱ አልነግረውም። በቃ ችግርሽን እኔ ንገሪኝ። ያው እምልሻለሁ ለእሱ አልነግረውም። ምንም አይነት ነገር አልነግረውም። የምትፋቱም ከሆነ በስትክክል ትፋታላችሁ። በቃ መፋታት አይደለም ይሄ። በቃ ወንድሜ በእንደዚህ አይነት ጭንቀት ውስጥ እንዲቀጥል አልፈልግም። እኔ አረግ ያስጨነኩት እንዴ ይሄን ያህል ጊዜ አብራሽ እንኳን ተኝተሽ እኮ አታውቂም እንዴ? ፈልጌ እኮ አይደለም። እንደዚህ ነክቶሽ ራሱ እኮ አያውቅም እስካሁን ድረስ። ፈልጌ አይደለም እኮ ምንድን ነው ያልፈለግሽው እኮ? ንገሪኝ። ፈልገሽ እንዳልሆነ ስለማውቅ ነው ይሄን ያህል ጊዜ ታገዝኩሽ። ነገር አልችልም። ይሄ ምንድን ነው? በእናትሽ አትጠይቂኝ። ተይ በእናትሽ በቃ አልፈልግም። ምን ያልሽ እኔ ቆንጆ አታልቅሽ። ቆይ እኔ ሁሌ በእናትሽ እኔ ስጠይቅሽ በእናትሽ አታልቅሽ። ቢያንስ አታልቅሽ። እሺ አታልቅሽ። እሺ በቃ ተይ። ተረጂኝ በቃ
በቃ አትጠይቂኝ አልፈልግም። ምንድን ነው የሚያስለቅስሽ? በቃ እንደዚህ አይነት ነገር አትጠይቂኝና ንገሪኝ። እሺ ለኔ እንደዚህ አይነት ነገር አትጠይቂኝ። በቃ ምንም ነገር ማውራት አልፈልግም ስለ እንደዚህ አይነት ነገር። እኔ እሱን ሳልረዳ ቀርቼ አይደለም። እኮ ወይ ባይጠራኝ ወይ ደግሞ ባያናግረኝ እኮ ይሻለኛል። እኔ እሱ እዛ ያለውን ጭንቀት ተካፍዬ አንቺን ደግሞ እንደዚህ ይሆንሽብኝ። እሺ ቢያንስ ነው ያላሳዝናችሁም እንዴ? ደግሞ ወንድሜ ትክክል ነው። በቃ እንዴ ያገባሽ እኮ ለቤት ሰራተኝነት እኮ አይደለም አይደል እንዴ? አንቺ ቤት ብቻ ያለውን ስራ ትሰሪያለሽ። ከዛ በቃ እኔ ምን አልፈልግም እኮ ለምንድን ነው ለኔ ለምንድን ነው ነገር ይፈራሽ? እኔ እኮ አሁን እኮ እንደሱ ሳይሆን እንዳንቺ እኮ ነው የቀረብኩሽ ያወራሁሽ ያለሁት አይደል እንዴ? ይገባኛል ግን አልፈልግም። ቢያንስ ንገሪኝ። በእናትሽ እንደዚህ አይነት ነገር አትበይኝ። እሺ እምባሽን ጥረጊው። እሺ አትበይኝ። እሺ እንደዚህ አይነት ነገር አትበይኝ በእናትሽ። እኔ ጣጣ ውስጥ ነው የገባው ነው ፈጠራኝ። ተይ እንደዚህ አይነት ነገር በቃ አትጠይቂኝ። ከቻልሽ እሱን እንዳይጠይቀኝ አድርጊ። ምን ማለት ነው? እስከ መቼ ነው እንደዚህ ለመቀጠል የፈለግሽው? ያለቅ አላውቅም ማለት አሁን እኮ ከቀን ሳምንት ከሳምንት ወራቶች እኮ ተቆጠሩ እኮ አይደል? አሁን ቀጣይ ደግሞ አመታቶች ይቆጠራሉ። እሺ ምን ላድርግ እና እንደዚህ በዚህ ሁኔታ እስከ መጨረሻው እንዴት ነው ልጅ የምትወሉት? ልጅ መውለድ እኮ ይፈልጋል አይደል? እሱ እኔም እፈልጋለሁ። እኔም ቢኖረኝ ደስ ይለኛል። በፈልጊማ በሹ እንትን ነበር። ምንድን ነው ችግርሽ? ቆይ አንቺ በጣም እያበሳጨሽ ነው ሜሪ። ንገሪኝ፣ ምንድን ነው ችግርሽ? ያልገባሽ ነገር አለ? ምንድን ነው ያልገባኝ? በቃ ተናገሪ። እሺ ምንድን ነው ያልገባኝ? ምንድን ነው ንገሪኝ። ለምንድን ነው እንደዚህ የምትጨነቂው? እሺ ንገሪኝ። ምን ሆነሽ ነው ይሄን ያህል የምትጨነቂው? ቆይ በቃ ይቅር። ምን ነው የሚቀረው? ንገሪኝ። ሳትነግሪኝ ጭራሽ ሳትነግሪኝ የትም አልሄድም ዛሬ የትም ማለት እኔ ደግሞ አልነግርሽም። በቃ ተይኝ። ንገሪኝ። የትም መናገር አልፈልግም። ትነግሪኛለሽ። በእውነት ዛሬ አልነግርሽም። ትነግሪኛለሽ እያልኩሽ ነው። ሰማሽኝ አይደል? ትነግሪኛለሽ ዛሬ። ንገሪኝ ነው ንገሪኝ። አትጨነቂ። ይሄን መጨነቅ እኮ አያስፈልገውም። በቃ ንገሪኝ። በእናትሽ እኔ በቃ ምንም ነገር መናገር አልፈልግም። በእናትሽ ከቻልሽ ከዚህ በኋላ እንደዚህ አይነት ነገር አትጠይቂኝ። እጠይቅሻለሁ። አትጠይቂኝ። እኔ የት ነው መስማት የምትሄጂው? አልፈልግም። ተይኝ። ፈጣሪ ሆይ ጭንቀት ውስጥ ነው የገባሁት። እንግዲህ ውድ ተመልካቾቻችን ያው ተመልሰን በድጋሚ መጥተናል ማለት ነው። አንዳንድ ነገሮችን አይተናል። ልጅቷ አሁንም ድረስ ምንም አይነት ምላሽ ልትሰጥ አልቻለችም። በዋነኝነት ምንድን ነው እዚህ ጋር ያለው ነገር ያጋጠማቸው ነገር የሚለውን ነገር አሁንም በድጋሚ አላወቅንም። በቪዲዮ እንዳያችሁት እንግዲህ ምንም አይነት ምላሽ ልጅቷ አልሰጠችም። በዚህ ጉዳይ ላይ ምን እንደሆነች እንኳን መናገር አልቻለችም። እንደተባለው ስታለቅስ ነው የነበረ። እስኪ ደግሞ በእኛ መንገድ እንሞክር ሄደን ቤት ውስጥ እያንዳንዱ ነገር ለመጠየቅ እንሞክርና በድጋሚ ተመልሰን እንመጣለን ማለት ነው። ተከተሉ። ይሄ ነው ቤቱ። አጠገበለኝ ካሜራማን እዚህ ቤት። ሰላም እንዴት ነሽ? እንዴት ነሽ? እኔ ልዑል እባላለሁ። ከሚዲያ ነው የመጣሁት። ያው እዚህ ጋር ካሜራ አለ። እየዞርን ሰዎችን ስለ ኑሮ ሁኔታ፣ ስለ ኑሮ መወደድ፣ የተለያዩ ነገሮችን ቃለ መጠይቅ በመፈልግም እንደዚህ ማንም የለም። ደግሞ ምንድነው እንደዚህ ተሸፋፍናችሁ ካሜራ ይዛችሁ ምንድነው? ያው እየነገርኩሽ ነው። ያው የተሸፋፈን ነው ትንሽ ወረርሽኞች ስላሉ ከሰው ለመራቅ ነው። እኔም ካሜራማንም ተሸፍነናል። እውነት ነው። የተሸፈንበት ምክንያት እንግዲህ ምንድነው? ያው እንዳልኩሽ ነው። ሌላ የተለየ ነገር የለም። ስለዚህ እየዞርን ሰዎችን ማበረታታት ነው። ስለ ኑሮ ውድነት፣ ስለተለያየ ነገርና እናትና አባቶችሽ ካሉ ምናልባት ማንም የለም። ምንም አንፈልግም። ማንም የለም። ምን ችግር አለው? ችግር አለው?
ችግር ሳይሆን ምንም የለም። ደግሞ አያስፈልግም እንደዚህ አይነት ነገር አንፈልግም። ያው ሰዎችን ለማበረታታት ነው ካለው ሁኔታ አንጻር ከኑሮ አንጻር ሰዎችን ለማበረታታት ብቻ ነው እኛ ስራችንን የምንሰራው ማለት ነው። አያስፈልግም። እናትና አባቶችሽ ካሉ ጥሪልኝ። ማንም የለም ቤት ውስጥ የለም። ማንም ሰው የለም። ቆይ አንቺ ምንድነው ችግር የሆነብሽ? አይ ማንም የለም ሰው የለም አልኩኝ አይደል? እንፈልጋችሁ ነው። አቤት ሰላም ነው? ምንድነው? እንዴት ነህ? ደህና። የቤቱ ባለቤት ነህ? አዎ። ምንድነው? እንዴት ነህ? እኔ ልዑል እባላለሁኝ። እየዞርን ቤት ለቤት ስራዎችን እንሰራለን። ስለ ኑሮ ውድነት፣ ስለ ህይወት፣ ስለ አንዳንድ ነገር ወጣቶችን እንጠይቃለን፣ እናበረታታለን። ፕሮግራማችን በዛ ላይ ነው የሚሰራው። ያው እዚህ ጋር ደግሞ የተሸፋፈንኩት ሰዎችን ትንሽ ላለማሻገር ነው። እንግዲህ ያው መጠንቀቅ አለ። ተላላፊ ብዙ ቫይረሶች አሉ። ስለዚህ እሷ ፈቃደኛ አይደለችም። ወንድምሽ ነው? ወንድምሽ ነው እኮ። ምንድን ነው? ባለቤት ናት? በጣም ደስ ይላል። እንግዲህ በዚሁ አጋጣሚ እንግዲያውም ስለ ትዳር ሁሉ አንዳንድ አያስፈልግም፣ በእውነት አያስፈልግም። እንደዚህ አይነት ሰው ለምንድን ነው ቤታችን የሚገባው? ችግር እኮ ነው ማለት ያለብን። እንደው አያስፈልግም። ቆይ ተረጋጊ። እህት ችግር እኮ የለውም። አሁን እኮ ሰው ለማበረታታት ነው እያልኩሽ ነው። ስለዚህ እንግዲህ እሱም ባለብህ እንዲያውም እንኳን መጣህ ልንሄድ ነበረ እምቢ ብላን ማለት ነው። ስለዚህ ችግር የለውም። ኖርማል ጥያቄ ነው የምንጠይቀው። ስለዚህ ችግር የለውም። እሺ ቅደም እንግዳ ሰላም ለዚህ ቤት ስናተፈተነ ተመልካቾቻችን እንግዲህ በድጋሚ ያው ተመልሰን መጠናል ማለት ነው። ያው እንዳልኩሽ ነው ትንሽ ግራ እንደተጋባሽ አውቃለሁ። ያው እዚህ ስንመጣ እዛኛው ቤትም ነበረን። አሁን ጎረቤት ቤት ሰናይት ጋር ነበረን። እሷን የልብስ ማጠቢያ ማሽንም ተሸልማለች። ገብቶሻል? ግን እንደዚህ እንደውም ባለትዳር ሁሉ ከሆናችሁ እኔ አልመሰለኝም። እህትና ወንድም ነው ባይዘው የምትመስሉት። እና ባለትዳሮችንም እንደውም ብዙ ጊዜ እናበረታታለን። ብዙ አይነት ስራ ነው የምንሰራው። ያው ሰውን ከኑሮ ሁኔታ ለማገዝ በሚለው ነው የኛ ፕሮግራም። እና ፈቃደኛ ከሆንሽ ስምሽን ብታስተዋውቂልን፣ ወንድሜን ብታስተዋውቅ። እሺ ካንቺን ጀምር። ሜሮን እባላለሁኝ። ግን ደግሞ እንደዚህ ተሸፋፍኖ መምጣቱ ተገቢ ነው? ያው የተሸፋፈነው እንዳልኩሽ ነው። ትንሽ ጉንፋን ቢሆን ሰው ቤት ጥሎ መሄድ ትንሽ ከባድ ስለሆነ። ወንድሜስ? በቃ ጥሩ። እስኪ ንገሩኝ፣ ትዳር እንዴት ነው? ባለትዳርማ ከሆናችሁ ስለ ትዳር ጥሩ ነገር እንስማ። ካንቺን ጀምር። ሌዲስ ፈርስት ነው የሚባለው። አሪፍ ነው ትዳር። ያው ገና አሁን 3 ወራችንን ቢሆን ከተጋባ የቅርብ ሰዎች ናቸው። በጣም ደስ ይላል። ጥሩ ህይወት ነው የምንኖረው። ጥሩ ጊዜ ነው አብረን የምናሳልፈው። ምንም የጎደለብን ነገር የለም። ያው አሪፍ ነገር ነው ያለው። በጣም ደስ ይላል። እንዴት ነው ካገባሽ በፊት እና ካገባሽ በኋላ ያለው ስሜቱ፣ ድባቡ፣ ልዩነቱ? አሪፍ ነው። ካገባው በኋላ ይለያል። በጣም አሪፍ ነው። ወንድሜስ? ከብቸኝነት በጣም ደስ ይላል። የራስ ሰው ሲኖር በጣም አሪፍ። በጣም ጥሩ ነው። ተሳስባችሁ ነው ነገሮችን የምታስኬዱት? እንዴት ነው የተገናኛችሁ? ትውውቃችሁ እንዴት ነው? መቼም ወይ ታክሲ ላይ ወይ ካፌ ላይ ነው የሚሆነው የዘመኑ ፍቅር፣ ወይ ሶሻል ሚዲያ ላይ። እና እንዴት ነበር የተዋወቃችሁት? በቤተሰብ ነው የተጋባነው። እንኳን በቤተሰብ ነው። በቤተሰብ እንደዚህ አይነት ነገር ዛሬም ድረስ አለ? በቤተሰብ ነው የተጋባነው። ቤተሰቦቻችሁ ስለሚተዋወቁ ማለት ነው። በጣም ደስ ይላል። እንዴት ነው ታዲያ አንተ የልብህን አገኘ? እየሞከርን ነው። እንዴት እየሞከርን ነው? የልብህ ያሲኖ ብሏል። እየሞከርኩ ነው። ኦኬ። እሱስ ልክ ነህ። ስለዚህ ላይክ ትዳር ጥሩ ነገር ነው። ያው 3 ወር አጭር ጊዜ ቢሆንም እንግዲህ ጥሩ ጊዜ አሳልፋችሁ እንደሚሆን ምንም አይነት ጥርጥር የለኝም፣ አልጠራጠረው። እንዴት ነው ታዲያ ልጅ ሲኖር ቤት ውስጥ ደግሞ ድክ ድክ ሲል ሞር ትዳሩን ፍቅሩም የበለጠ ይደራል አይደለም? እና አላሰባችሁም? ገና በ3 ወራችን እንደትኛ ደራ? አይ ገና ነው እኮ ገና ነው። ወደፊት ይደርሳል። ያው ልጅ ጥሩ ነገር ነው ብዬ ነው። ያው ሰው ከተጋባ መውለድ አለበት አይደለም? አይ ልክ ነህ። ይደርሳል ገና ነው። እያሰባችሁበት ነው ወንድሜ? በጣም ደስ ይላል። በዋነኝነት ያው እንደዚህ እያለን ከመጣን አይቀር እስቲ አሁን ላይ
ብቻ ለብቻ ደግሞ እስኪ ስለ ፍቅራችሁ ስለ አንዳንድ ነገራችሁ መጠየቅ ከቻለን ብንጠይቃችሁ። መልካም እንዴ ብቻ ለብቻ እኮ ነው ማለት አንዱ ወጥቶ አንዱ እዚህ ቁጭ አዎ ችግር የለውም። አንዳችሁ መኝታ ቤት መሆን ትችላላችሁ። መኝታ ቤት ውጭ ምናምን እኮ አይደለም። መኝታ ቤት ሲጀምር ስትገቡ አላማራችሁኝም። አሁንም ይሄ ነገር ትክክል አይደለም። እኔ አልፈልግም እንደዚህ አይነት ነገር። ምን ችግር አለው? እኔና አልፈልግም። እኔ ብቻዬን እንደዚህ ከእንደዚህ አይነት ሰው ጋር ትታይ ልትወጣ ነው እንዴ? አልፈልግም። እኔ ቆይ የኔት እዚህ እኮ ነው። እኔ አልፈልግም። ወይ እሱ ነው የሚቀመጠው ወይ አንቺ ነው የምትቀመጠው። ሁለታችንም አንቀመጥም። ውጡ እንደውም ከቤታችን። ተረጋጊ። አንፈልግም እንደዚህ። መኝታ ቤት ነው እኮ የሚሆነው ወይ መኝታ ቤት ነው የምትሆኚው? አይ እኔ አልፈልግም። እኔ አልፈልግም። ምን ችግር አለው? እኔ አለው እኮ ቁጭ ብለህ ከሆነ እሺ። አሁንም እሱን ብዬ ነው እንጂ ያስገባሁት እኔ አልፈልግም እኮ። እሺ መኝታ ቤት ውስጥ ነው እኮ የሚሆነው። እኔት ከዛ የዘለለ የትም አይሄድም። ውስጥ ሲገባ ያው የፕሮግራሜ ጉዳይ ስለሆነ ነው። ለምሳሌ አሁን ስለሱ ስጠይቅሽ በኋላ እሱ ደግሞ መጥቶ አንቺ የጠየቅሽው እኮ እዚሁ ፊት ለፊት መነጋገር እንችላለን። ገብቶኛል። አሁን ለምሳሌ ልበልሽና ሽልማት የሚያሸልሙት ጥያቄዎች ማለት ነው። ስለሱ የሆነ ነገር የጫማ ቁጥሩን ከጠየቅኩሽ ላይክ እሱ መጥቶ ይሄ ነው ካለ ሽልማቱ እንደዛ ነው። ለምሳሌ አንቺ 40 ካልሽኝ እሱም ተመልሶ መጥቶ 40 ነው የጫማ ቁጥሬ ካለኝ አንዱ ሽልማት እሱ ነው። እነዚህን ጥያቄዎች መጠየቅ ስለፈለኩ ነው እንጂ ሌላ የተለየ ነገር ኑሮ አይደለም። እሱም መኝታ ቤት ነው ሊሆን የሚችለው እና ወንድሜ እባክህ እኮ ያው ባልሽ ስለሆነ ቤት ውስጥ ነው የሚሆነው። ምን የሚያስፈራ ነገር አለ? ችግር የለውም። ችግር የለውም። ችግርም አለው። ችግር የለውም። በጭራሽ ችግር ስለሌለው ነው። ገብቶሻል? ችግር ቢኖረው እኔም ቢሆን ችግር ይዤ አልመጣም ወደ አንቺ አይደል? እንዴት ችግር ይዤ እመጣለሁ? እና ወንድሜ እባክህ ውስጥ ብትሆን እሺ። ያው እንዳልኩሽ ነው። ሌላ የተለየ ነገር የለም። አሁን ለምሳሌ ባልሽ ምን ያዝናናዋል? ምን ያስደስተዋል? ይሄንን እኮ ነው እንድትነግሪኝ የምፈልገው፣ ሌላ ነገር አይደለም። እስቲ አሁን ስለዚህ ጥያቄ ምላሽ ስጭኝ። ገብቶሃል አይደል? አዎ መልሽልኝ። ማለት ላይክ አሁን ምን ያስደስተዋል አልኩሽ። እሱ መጥቶ ይሄ ያስደስተኛል ካለ ተሸላሚ ትሆኛለሽ። እሺ ያው እሱ ቤት ውስጥ እኔ ምግብ ሳበስል ሲሰራ ቤቱ ጸርቶ ሲጠብቀው ነው የሚደሰተው። ሌላ ምንም ነገር የለም። እንዴት ነው ላይክ በቤተሰብ ትዳርስ? አሁን ለምሳሌ አንቺ እንበልና ይሁን አላውቅም የሆነ ባይን የምትወጂው የምታፈቅሪው ሰው ቢኖር እሱን ትተሽ በቤተሰብ የመጣልሽን ባልና ማግባት ትችያለሽ ወይስ እንዴት ነው? ወይስ እንደዚህ አይነት ነገር አልነበረሽም? እንደዚህ አይነት ነገር እንኳን አልነበረኝም። ስለዚህ ቤተሰቦች ይሄንን ጥያቄ ሲያመጡልሽ ከአንዳንድ ነው ያልሽው? አዎ እሺ ብዬ የተቀበልኩት መቀበል ነበረብኝ። ለምን ወደሽው ፈልገሽው አፍቅረሽው ነው ይሄንን ሰው ወይስ ቤተሰቦች ስላመጡልሽ? ባገባ ማግባቴ ጥሩ ነበር፣ ደስ ይለኝ ነበር፣ ደስ ይለኛል፣ ደስ ብሎኝ ነው ያገባሁት። አዎ አሁን አንተ ምን ለማለት ፈልገህ ነው? ማለት ምን አልኩ? ኖርማል ጥያቄ ነው እኮ የጠየቁት አይደል? እሺ በቃ ደስ ብሎኝ ነው ያገባሁት። አዎ ስለዚህ ላይክ እንዴት ነው ደስ ብሎሽ ካገባሽው? ይቅርታ አድርጊልኝ፣ በመጀመሪያ ደረጃ አውቅሻለሁ። እኔ አዎ አውቅሻለሁ። ዮሐንስ ልክ እንደ ወንድሜ ነው። ዮሐንስን ታውቀዋለህ ማለት ነው? አዎ ለዛም ነው ላይክ እሱ ነው እንደዚህ ሸፋፍና ያስገባው። ውጣልኝ፣ እንደውም ከቤቴ ውጣልኝ። ዮሐንስ ና ቶሎ በል። አልፈልግም፣ በቃ ውጣልኝ፣ እንደውም ከቤቴ። ተረጋጊ። ምንድን ነው የሚያስጨውሽ? አልፈልግም፣ በቃ ውጣ። እንደውም ምንም አልጮኩም፣ አልፈልግም። በቃ አውቆ ነው እንደዚህ ሸፋፍኖ ካሜራ ይዞ ያስገባቸው። አውቆ ነው። አልፈልግም፣ እንደዚህ አይነት ነገር አልፈልግም እኮ። ካሜራውና እኔ መኖሪያ አይረብሽሽ? ይረብሸኛል፣ እኔን ይረብሸኛል። እንደዚህ አይነት ነገር አልፈልግም። አውቆ ነው ያስገባችሁ እሱ። አውቆ ሊሆንም ላይሆንም ይችላል። አልፈልግም፣ እኔ ውጣልኝ፣ አሁንም ቢሆን ውጣ። እኔ እንደዚህ አይነት ነገር አልፈልግም፣ በቃ አልፈልግም። ለምንድን ነው ሰው አይሰማኝ? እኔ አልፈልግም። እንደምታስቢው ዝም ብዬ እኔ ከዚህ ቤት ልወጣልሽ አልችልም። እውነቱን ነው የምነግርሽ። ዝም ብለሽ ውጣ ስላልሽኝ ብቻ ልወጣ አልችልም። እንዴ ቤቴ እኮ ነው የመጣሁ። እኔ አልፈልግም። በቃ ቤትሽ ሊሆን ይችላል። በግድ ልጠይቅሽ፣ በግድ ልቅረጽሽ ማለት አይቻልም። አልፈልግም። እኔ ይኸውልሽ ልቀርጽሽም አይደለም። እኔ ከፈለግሽ ካሜራውንም ላስቆመው እችላለሁ። ግን እንድትመልሽልኝ የምፈልገው ጥያቄ አለ። ለእነሱም እንድትመልሽላቸው የምፈልገው ጥያቄ አለ። አልመልስም። በቃ ከአሁን ሰዓት ጀምሮ አልመልስም። ያለ ፍላጎትሽ ነው ያገባሽው? ሳትወጂው ነው ያገባሽው? ያገባሃል አንተ። ይኸውልሽ ልጁ ከዚህ በላይ መሰቃየት የለበትም። እውነቱን ነው የምነግርሽ። ያልተመቸሽ ነገር ካለ እንደዚህ ነው፣ አልተመቸኝም፣ በቤተሰብ ነው የተጋባሽ፣ በቤተሰብሽ ትመለሻለሽ። የሰው ህይወት መበጥበጥ፣ ሰማሽኝ? ስለተጋባሽ ብቻ የሰው ህይወት መበጥበጥ አትችይም። በቃ 4 ነጥብ። አይመለከትህም እኮ አንተ። በቃ አትጠይቀኝ፣ ምንም አያገባህም። በቃ
ጭራሽ አሁን ደግሞ እንደዚህ ሸፋፍኑ ምናምን ማስገባት ጀመረ ነው አይደለም? መሸፋፈን ምናምን ታዩ ፊቴን ልለቅ ይሄ ማስኩ ከሆነ እየረበሽሽ ያለው ለቆት ላንሳልሽ ይችላል። ግን ደግሞ ተረጋግተሽ ችግሮች ካሉብሽ መፍትሄ እንድንሰጣቸው ነው እዚህ ጋር የመጣው። ምንም መፍትሄም አልፈልግም፣ ችግርም የለብኝም። በቃ ተወኝ፣ አልፈልግም ምንም ነገር። ለምን ደስ ያቅፍሽ መተጠቀፊ? አልፈልግም። ለምን ደስ ይነካሽ? አልፈልግም። ምክንያቴን እኔ ለሰው ሁሉ ማስረዳት አለብኝ? ይኸውልሽ እሱ እኮ ወንድ ልጅ ነው አይደል? ስሜቱ ይጎዳል፣ ይበደላል። የራስሽን አይደለም ማስተዋል ያለብሽ። እዚህ ጋር መፍትሄ የሚበጅለት ነገር ካለ መፍትሄ እንድንሰጠው ነው እዚህ ጋር የመጣሁት። ምንም መፍትሄ የለውም። ይኸውልሽ ረጋ በይ እኔ ሜሮን፣ እኛ እዚህ ጋር ስንመጣ ዝም ብለን አይደለም የመጣነው። ሰማሽኝ? እገዛ ፈልጎ ነው። በቃ ከአቅሙ በላይ ስለሆንሽበት እገዛችንን ፈልጎ ነው እዚህ የመጣነው። እዚህ ጋር ደግሞ የመጣነው እያንዳንዱን ነገር መፍትሄ ለመስጠት ነው። ምናልባት መናገር የማትፈልጊው በጣም ብዙ ታሪክ ሊኖር ይችላል። ገባሽ? በቃ ምንም አልፈልግም። እኔ አሁንም ቢሆን አትጠይቁኝ፣ እኔን አትጠይቁኝ ነው የምለው። እኔ በቃ ይኸውልሽ ከዚህ በላይ ሊቀጥል አይችልም። እውነቱን ነው የምናገርሽ። ሰው እየጎዳሽ ትዳር ምናምን እያልሽ እንደዚህ ሊቀጥል አይችልም። ዮሐንስን አስገባልኝ፣ ዮሐንስን ግባ፣ አምጣልኝ ነው ወንድሜ። ይኸውልሽ ባለቤትሽ ነው አይደል? የሰማንያ ባለቤትሽ ነው። ንገራት። በአንተ በኩል እንደመጣው እየነገርኳት ነው ወንድሜ፣ አረጋግቼ እየነገርኳት ነው። በሱ በኩል ነው የመጣሁት። የምትጨነቂው ነገር ካለ ካሜራውም ሊጠፋ ይችላል፣ ግን ለሱ ንገሪው በእኛ ፊት። እያንዳንዱን ነገር መፍትሄ መስጠት አለብን። እስከ ዛሬ ለምን አልነገረሽም ታዲያ? በእኛ ፊት እንውጣ ትነግሪዋለሽ? ሰው ተሰብስቦ ጭራሽ እንዳወራ ነው የፈለጋችሁት? በግል እምቢ ስላቸው ሰው ሰብስበው አመጡብኝ። በቃ አልፈልግም። እኔ ያለን እስከ ዛሬ ሰው ሰብስበው አይደለም ያመጡብሽ። እኔ ሰማሽኝ? አሁን ምን ልሻለሁኝ? ሰብስበው አይደለም ሰው ያመጡብሽ። እውነታውን ግን መናገር አለብሽ። በቃ አለቀ። በቃ የሆንሽው ነገር ካለ ይኸው ጊዜ ልስጥሽ። አሁን በፊታችን ጠይቃት። መጠየቅ የምትፈልገውን ጥያቄ የሆንሽው ነገር ካለ ንገሪው። በቃ ጠይቀው፣ ንገሪው። መናገር የምትፈልገው ነገር አልናገርም። በቃ አንተ ለምንድን ነው እንደዚህ የምታደርገው? ለምንድን ነው ሰው መሰበስብብኝ እንዴ? እኔ ገበሬን ሸፍኜ እኖራለሁ ባልኩኝ አይደለም እኮ ያጠፋሁት ጥፋት ካለ ንገሪኝ። አያገባኝም። በቃ ተወኝ፣ አትናገረኝ። በቃ እኔን አትጠይቀኝ። አልፈልግም። በቃ አልፈልግም። አትጠይቀኝ። ወይ መፋታት ካለብን ንገሪኝ። ጭራሽ ሰው ሰብስበህ ታመጣለህ እንዴ? ለምንድን ነው የሁሉ ሰው ያመጣኸው? ለምን? አልፈልግም እንዴ? አልፈልግም። በቃ አትጠይቁኝ። እኔ አልፈልግም። አልናገርም። በቃ አልናገርም አልኩ፣ አልናገርም። በቃ አስወጣልኝ፣ እነዚህን ሰዎች አስወጣልኝ። አሁን ቶሎ በል አስወጣልኝ፣ አስወጪልኝ፣ አስወጪልኝ እነዚህን ሰዎች። ለምንድን ነው እናስወጣቸው እንዴ? አስወጪልኝ። ለምን ነው አትናገር? እነሱ ለሚሰበሰባቸው ሲጀመር አልናገርም። ምንድን ነው የምትይው? አስወጪልኝ፣ እሱ እንዳትናገር፣ አስወጪልኝ፣ በቃ አስወጪልኝ። አልፈልግም። እኔ በቃችሁ፣ በቃ እሱ እንዳትናገሩ ከዚህ በኋላ እንዴ። አስወጪልኝ። ለምን ነው ችግርሽን ማትናገሩ? አንቺ ምንም አልናገርም። እሱ አይደለም አይወጡም። ለምንድን ነው የሚወጡት? ቤተሰቦቼ ጋር አይወጡም። የትም አይወጡም። ትናገራታለሽ። እዚህ ምንም አላወራም። የትም አንወስድሽም። ተናገሪ። በቃችሁ፣ ተናገሪ። እሱ ጋር ትጩይበት። መፋታት ነው የምትፈልጉት? መፋታት ነው የምትፈልጊው አንቺ? መፋታት ነው የምትፈልጊው? ለምንድን ነው የምትፋቱት? ከዚህ በላይ ለምንድን ነው የማትናገሪው? አንቺ ችግርሽን ተናገሪ። ለምንድን ነው የማትናገሪው? አልፈልግም። በቃ አልፈልግም። ለምንድን ነው የማትናገሪው? ችግርሽን ምንድን ነው? ችግርሽ አስወጪልኝ። እነዚህን ሰዎች አይወጡም። የትም አይወጡም። አትቀርጹኝ። አትቅረጹኝ። በቃ የትም አይወጡም። እየሰማሽ ነው? ካሜራው ይኸውልሽ ሊጠፋ ይችላል። በቃ ይኸውልሽ እሺ፣ ካሜራውን ሳጠፋ አትቅረጹኝ። በቃ እኔ አልፈልግም። ይኸውልሽ ይኸው አጠፋሁልሽ እኮ በቃ። ግን ደግሞ እያንዳንዱ ነገር ንገሪያቸው። ተናገሪ። ያው በቃ ምንም መናገር ነገር የለም። ያገባሽው እኮ ባል እንጂ ወንድምነት ምናምን እኮ አይደለም እኮ። የሆንሽው ነገር ካለ በሕክምና የሚስተካከል ነገር ካለ ይሄንን ነገር ለመፍታት ነው እዚህ ጋር የመጣ ነው። ሲጀመር ምን አውቃችሁ ነው ንገሪ የምትሉኝ? ምን ማለት ነው? ምን አውቃችሁ እንዴ? ከዚህ በላይ ከ3 ወር ከምናምን በላይ ምን እንድንትኝ ነው የፈለግሽ? ምን አውቃችሁ ነው? ምን እንድነግራችሁ ነው የምትፈልጉት? ይኸውልሽ ወንድ ልጅ ነው አይደል? ፍላጎት ከሌለሽ ከመጀመሪያው ሬዲ ካልሆንሽ ለትዳር መጀመሪያ ማለት ማግባት ነው። ካገባሽው በኋላ ምንድነው ምክንያትሽ? አትንካኝ። ምንድነው
እንዴ? ይኸውልሽ እኛ የማንም ትዳር እንዲፈርስ አንፈልግም። ፈልጋችሁ ነው የመጣችሁት ተሰብስባችሁ። እነሱን አትናገሪያቸው። ጀመረ አስታርቃለሁ ብለሽ እነሱን አትናገሪያቸው። እነሱ ምንም የሚያውቁት ነገር የለም። እነሱን አትናገሪያቸው። ቤተሰብ ዝም ብሎ አግባት ስላለሽ ይሄ ልጅ የዋህ ሆኖ አገባሽ። ያሳለፈውን ጭንቅና ጊዜ ታውቂያለሽ? ትረጅለታለሽ? ያኔ ማን ይረዳልኛል? ምንድነው ተናገሪ። እሱ እኮ ተናገር እኮ ነው የተረዳነው አይደለ? ተናገሪና እንረዳሽ። እኔም ብናገረው ሰው የሚረዳው ነገር እንኳን አይደለም። በቃ አትጠይቁኝ፣ አልፈልግም። ቆይ ፍቺ ትፈልጊያለሽ? መለያየት ትፈልጊያለሽ? በኢኒ ሚሊየንስ ተደግሶ እኮ ነው የተጋባችሁት። አይቻለሁ እኮ ቪዲዮ፣ የሰርጋችሁን ቪዲዮ ምናምን ብዙ ነገር አይቻለሁ እኮ። እስካሁን የለፋን ልፋት እንኳን አያሳዝንሽም እንዴ አንቺ? እሱ እንደዚህ በማያውቀው ነገር የተጨነቀ አያሳዝንሽም? ሳይኮሎጂካሊ የሰው ልጅ አይጎዳም? ይኸው እስቲ እያስጨነቅንሽ አይደለም። ተረጋጊ። አሁን ተረጋጊ። ችግር ካለበት እንደዚህ አይነት ችግር አለብህ፣ ይሄን እናስተካክልልኝ። የለም ችግር የለበትም እሱ ምንም ችግር የለበትም። እሺ እሷ ጋር ነው ችግር። በቃ ችግር የለባትም። አልፈልግም። በቃ ተውኝ ነው የምለው። ተውኝ። ከዛስ ምንድነው ሀሳብሽ? ተውተታንሽ እስከዛስ እኮ ይኸውልሽ መለያየት ከፈለግሽም እኮ መለያየት ፈልጋለሁ በይ። በቃ ንገሪው። አሃ እንደዚህ ይሁንሽ። እንዴት ነው የምትኖሪው? መለያየት ከፈለግሽም እለያያለሁ እኮ አለቀ። በቃ 4 ነጥብ። መለያየት ነው። ከዛ ውጭ ምንድነው ይሄ ልጅ እንዴ? አያሳዝንሽም? አንቺ በወንድምሽ ላይ እንደዚህ ቢደረግ ደስ ይልሻል? ወንድምሽ እንዳንቺ አይነት ሴት ቢያጋጥመው ምንድን ነው የምትይው? አሁን ይኸውልሽ የሁላ ሰው እየለፋ ያለው እኮ አንቺ እንድትናገሪ ነው አይደለ? አልናገርም። በቃ አልፈልግም። ተውኝ። በቃ እኔን ብነግራችሁ መፍትሄ የሌለው ነገር ብነግራችሁ ምንም ጥቅም የሌለው ነገር ብነግራችሁ ዞራችሁ ለምታዋርዱኝ አልፈልግም። አልናገርም። ስለመዋረድ ስላለመዋረድ አይደለም የምናወራው። ይሄን ተሆነ አዳምጪኝ። አንቺን ለማዋረድ ሳይሆን የመጣ ነው። አንደኛ ትዳሩን ለማዳን፣ ሁለተኛ ያልተመቹሽ ነገሮች ካሉ እነዚህ ነገሮች አልተመቹኝም። እኔ ችግር የለውም። ገባሽ? ከሱ ጋር እስቲ አሁን ትንሽ ነው እስቲ ይሄው እስቲ በባለ እስቲ ማውራው ነገር ይሄ እኔ አወራን። በቃ ነገርኩት። ጭራሽ በቃ ግዴታም በቃ ተውኝ። ህይወቱን እኮ ነው እየገበረ ያለው። ገባሽ? ትዳር ምናምን አይደለም እኮ ትዳር ምናምን ሳይሆን ማሰብ ያለብሽ ይሄ ሰው ህይወቱን ነው እየኖረ ያለው። በሱ ህይወት ውስጥ ስላለሽ ነው እንደዚህ የሚሰቃየው። ምንድን ነው ጉዳዩ? ይሄ ነው ማለት አልችልም። ተውኝ። ካሜራም ጠፍቶልሻል። ይኸውልሽ ካሜራም ጠፍቶልሻል። በቃ አላወራም። ተውኝ። ከዚህ በላይ እኛ እንወጣለሽ፣ ታወሪዋለሽ። ማንንም ማውራት አልፈልግም። ሁላችሁም ውጡልኝ። ተቻልሽ አንቺም አንተም ውጡ። በቃ ያመጣችሁትን ሰው ይዛችሁ ውጡ። ሁለታችሁ ይዛችኋቸው ውጡ። አልፈልግም። ለምን እንደምንወጣው? በቃ ውጡ። አንቺ ስላልሽ ነው የምንወጣው? ውጡ። እንዴ አልፈልግም። በቃ ምንም መጠየቅም አልፈልግም። ተውኝ። እሷ እንኳን እኮ እንዳይከፋሽ ተብሎ ነው አይደል የመጣችው ወደዚህ ነው አይደለም? እስኪ አውሩ ሁለታችሁ። ምን እንውጣ? እስኪ አውሩ ሁለታችሁ። ጠይቃት በደምብ አውሩ። ምንድን ነው የምጠይቀኝ? አልፈልግም። እኔ እሺ አሁን ምን ይጎዳል? ሰው ሰብስበህ አምጥተህ ልታዋርድ ላይ ነው የፈለግከው? እኔ ጨነቀኝ። ሞከርኩ፣ ሁሉ ነገር ሞከርኩ አይደል? ለዚህ ነው የሁሉ ሰው ሰብስበህ የመጣኸው፣ በካሜራ ታጅበህ የመጣኸው። ለዚህ ነው አይደለ? አይደለም እኮ እኔ የቻልኩትን ነገር ሞከርኩኝ አይደል እንዴ? አንቺ አንድ ነገር እንኳን አትናገሪ። አልናገርም። አልፈልግም። በቃ እኮ ለምን አልፈልግም? በቃ የሰው ልጅ እኮ አንድ ነገር ሲናገር ምክንያት አለው፣ ሳይናገር ምክንያት አለው። ምክንያት እኮ ይኖረዋል። እሺ በኔና ባንቺ ምክንያት ባንቺ መሀል ይቀራል። በቃ ንገሪ አይደለ? ካሜራህን ሰብስበህ ከመጣ በኋላ በኔ እናንተ መሀል ይቀራል። ህዝብ እንዲያውቀው እኮ ነው ያደረከው። የምታውቀው ነገር ካለ አንተ ራሱ ንገረኝ። ስለምን ንገረኝ። አንተ ራስህ የምታውቀው ነገር ካለ ማለት ነው። ስነ ልቦና እንሂድ፣ እምቢ። ጸበል እንሂድ፣ እምቢ። እኔ ምንም አላወራም። ቆይ እኔ አላሳዝንሽም?
ቆይ እኔ አላሳዝንሽም ወይ? ከዚህ በፊት ስንት ነገር እንዳሳለፍኩ ታውቂያለሽ አይደል? እኔ ያልነገርኩሽ ነገር አለ? እኔ ይኸውልህ ነግረኸኛል፣ ግን ደግሞ እኔ ከዚህ በላይ ምንም ማድረግ አልችልም። ምን ማለት ነው? ይኸውልህ ከዚህ በላይ የምታስጨንቀኝ፣ ከዚህ በኋላ እንደዚህ የምታደርግ ከሆነ እኔ ራሴን ነው የማጠፋው። ምን ማለት ነው? ራሴን ነው የማጠፋው ማለት? በቃ ራሴን ነው የማጠፋው። ራስን ማጥፋት ደግሞ እዚህ ጋር ምን አመጣው? እሺ ቆይ ተረጋጋ። መጀመሪያ ራስሽ ተረጋጊ። እሺ ቆይ ይኸውልህ አትጩህ። እሺ ቆይ ቀስ ብለህ ላስረዳ። ይኸውልህ ከዚህ በላይ እኔ የምጨነቅ ከሆነ በእውነት ራሴን አጠፋለሁ። ያምሻል እንዴ? ምንድን ነው የምትቀባጥሪው? ራስን ማጥፋት እዚህ ጋር ምን አመጣው? ችግራችን ነፍታን ያልኩት እኔ አልፈታም። በቃ አልፈታም። ምንም ነገር መናገርም አልፈልግም። በቃ ከኔ ጋር አትፈልጊም? እኔ አትፈልጊኝም? እሱም ብቻ ንገሪ። የሚያስፈልግሽን ነገር ሁሉ አደርጋለሁ። በቃ መፋታት ነው የምፈልጊው አይደለ? ምን ዝም ትያለሽ? ምን ተቀያይሰሻል? ተናገሪያ። አልናገርም። በቃ እንደውም ምንም ነገር አልናገርም። አንድ ነገር አልናገርም። እሺ እኔ ነኝ ጥፋተኛ። ደግመኛ ሴት ማመኔ እኔ ነኝ ጥፋተኛ። እሺ ደግሞ እኮ ከገንዘብ ውጭ ምንም አታስቡ ሴቶች። ገንዘብ እንዲህ ገንዘብ ነው ፈልጊው አይደል? አካፍልሻለሁ። እኔ ገንዘብ ፈልጌ ነው? አይ የለም፣ እኔ ፈልገሽ ነው። ለዚህ እኮ ነው ሁሉ ነገርሽ ነው የምታካፍኝ። እሰይ ዝም ልገለኝ ነው አይደለ? እኔ አሁን የወጣሁት እንድትነካት አይደለም፣ እንደዚህ ማድረግ ነው እንጂ ግደላት ብላችሁ መክራችሁት ነው። ይኸውልህ ቁጭ በል ወንድሜ፣ እንደዚህ ይኸውልህ እሷን መንካት አትችልም ነው ሲጀመር። በስነ ስርዓት እንድታናግራት ነው አይደል የወጣሁት? ግደላት እነቀና ግደላት ብላችሁ መክራችሁ ነው የወጣችሁት አይደል? ስነ ስርዓት ይበቃ። እምቢ ካለች ሁሉንም ነገር ግደላት ብላችሁ ነው የወጣችሁት። መለያየትም ከሆነ የምትፈልጊው ተለያይ እያልንሽ ነው። ተለያይ በቃ አይደለም መግደል፣ ጫፍሽ እንዲነካው አንፈልግም እኛ። እንደኛ ረጋ በይ። መጀመሪያ ከራስሽ ጋር ተመካከሪ። የሰው ህይወት ውስጥ ነው የገባሽው አይደለም? አያሳዝንሽም? እስቲ ወንድ ልጅ እያለቀሰ አያሳዝንሽም? ወንድም የለሽም ወይ? እንዲያለቅስ ፈልጌ እኮ አይደለም እኮ ማንም የሚረዳኝ ሰው የለም። እሺ እኔ ልረዳሽ። ማንም አይረዳኝም። እሺ እኔ ልረዳሽ። አይቻልም። መረዳት አትችልም። መረዳት አትችልም። ይኸውልሽ እኛ እኮ ካሜራ ጠፋንልሽ። ማንም አይረዳ። ካሜራ እኮ ጠፋልሽ አይደል? ስለዚህ ረጋ በይ። አሁንም ረጋ በይ። እሺ ወንድም እንኳን ባይኖርሽ እኔን እንደ ወንድምሽ ቁጠሪ። ትዳር ላይ ነሽ፣ የሞቀ ትዳር ላይ አይደል? ጫጉላሽ ላይ ነሽ። ተቡኝ በቃ። እኔ ከዚህ በላይ አታስጨንቁኝ። እያስጨነቅሽ አይደለም። አሁንም ነው እያስጨነቃችሁኝ ነው። በቃ አልፈልግም። ከፈለግሽ ከሱ ጋር፣ ከፈለግሽ ከእህቱ ጋር፣ ከፈለግሽ ከኔ ጋር እያንዳንዱ ነገር እናወራና እንፍታው። አልፈልግም። ይሄ የሚፈታ ነገር አይደለም። ይሄ ለሰው ማለም የማይገባው ነገር ነው። በቃ ተውኝ። እኔ ማውራት ነው የማልፈልገው፣ መናገር ነው የማልፈልገው። ተውኝ በቃ ተውኝ። አልፈልግም በቃ ተውኝ። እሺ ለእህትየዋ ቢያንስ ንገሪያት። ነገር ሴትዮዋን አስገባለሁ። ለእሷ ነገራት ምን ልፈይድ? ቁጭ በይ። እሺ ወይ ለእሷ ንገሪያት። እስከ ዛሬ አልነገርኳትን ዛሬ ልነግራት አልችልም። አሁን እኔ እንደ እህትሽ ነኝ አይደል? እንደ እህትሽ ለሴት እናውራ በቃ። እነሱ ይውጡና የእኛን ጭቅጭቅ እኮ የምታስነሺው አንቺ ነሽ። በቃ ተውኝ ነው እኮ። እኔ አሁን ለምን አተውኝም? ብታውኝ እኮ እኔ ተዋለሁ። በቃ ተውኝ። አሁን እሱ ነው እንደዚህ ያለቀሰ ያሳዘንሽም ቢያንስ ይቀር በቃ ሁሉም ነገር። መለያየት ነው የምትፈልጊው? እሺ መለያየትም ከሆነ አሁን ለያይ በይውና እሺ ንገሪው ቁርጡን። እንዴ መለያየት አትፈልጊም? እውነቱን መናገር አትፈልጊም? ችግርሽ ምንድነው? ተናግሮ እንዲፈታ አትፈልጊም? ምንድነው የምትፈልጊው? አልነግርሽም። በቃ አልነግርሽም። እኔ ተው እንዴ ተውኝ። በቃ እኔን ተውኝ። ዝም ብሎ ማልቀስ ምን ይሉታል? ተውኝ በቃ አልፈልግም። እኔን ተውኝ። በእናታችሁ ተውኝ።
ተውኝ እባካችሁ ነው። አንቺ እኮ ባትናገሪ ሌሎች ችግሮች ካሉብሽ ለቤተሰቦችሽ እስከዛ አልፈልግም። እኔ ቤተሰብ አልፈልግም። በቃ ለማንም ቤተሰብ ጋር እንዳትሄዱ አልፈልግም። ተውኝ በእናታችሁ እባካችሁ እናንተ ተውኝ። ለምን አትረዱኝ? ተውኝ ቢያንስ እሺ እነሱ እሺ እሱም ባለሽ ነው እሷም እህቱ ናት። በቃ አይስሙት ይሄን ጉዳይ እኔን እንደ ወንድም ገብቶሻል። እኔን እንደ ወንድም ይሄን በቃ እስኪ በቃ ተነስና ወጥቶ እንግዲህ በራሴ መንገድ መስማት ከቻልኩኝ ምን ነገር ልስማው። ውጡ ከውጭ ነው እሺ። ይኸውልሽ ሜሮን የኔ ረጋ በይ። ይኸውልሽ እኔ እረዳሻለሁ። እስካሁንም ጭቅጭቅና ግርግር እንዲነሳ ፈልጌ አይደለም። ተረድተሽኛል? እኔም እህት አለኝ። ይኸውልሽ እኔ እህት እንድትሰቃ አልፈልግም በምንም መንገድ። አንቺ የኔ እህት ብትሆኚ የሆነ ውስጥሽ የሆነ ነገር እንዳለ ዝም ብሎ ይሰማኛል። በእኔና በአንቺ ሚስጥር መሀል የሚቀር ነገር ንገሪኝ። የሚያስፈልግሽ ነገር ሁሉ ከጎንሽ ሆኜ ለማድረግ ቃል ገባልሻለሁ። ስንት ዓመትሽ ነው? ንገሪኝ። ስንት ዓመትሽ ነው? ንገሪኝ። ስንት ዓመትሽ ነው? 20 ስለዚህ በ20 ዓመትሽ አግብተሽ እየኖርሽ ነው። ከባድ ነው። ስለ ጾታዊ ግንኙነት ላታቂ ትችያለሽ። እሺ ልበልሽ። ለዛም ሊሆን ይችላል። የተለየ ምክንያት ካለሽ ንገሪኝ። ይሄ በዚህ እድሜ ላረግ አልፈልግም ወይ ደግሞ ትንሽ መቆየት አለብኝ፣ ይሄ ከሆነ ነገርሽ በግልጽ ንገሪው። የፈለግሽውን ያክል ዓመት ይጠብቅሽ። ይሄም ከሆነ ችግርሽ እሺ። አሁን እንደ ወንድም እኮ ቁጠሪኝ አልኩሽ። በቃ ታስጨንቀኝ ነው። እያስጨነቅሽ አይደለም። ይሄ ነገር እኔን ያስጨንቀኛል። አስወጥቻችኋለሁ እኮ አይደለም። እኔ እኮ መናገር ብፈልግ ለሱ ለብቻው መናገር ይችላል አይደለ? እኔን ያስጨንቀኛል ይሄ ነገር። በእኔና በአንቺ መካከል ሚስጥር ሆኖ ይቀር እያልኩሽ ነው እኮ። ሚስጥር ሆኖ የሚቀር ቢሆንማ በሱ በሳው እኮ አልቀር እኮ ለሱ ነግረው ነበር። አሁን እኮ አላዳመጥሽም። አንድ ባዳ ሰው እንዴት እነግራለሁ? ይኸውልሽ በአዳነኛ አውቃለሁ። ለአንቺ ግን ደግሞ ረጋቢ ወንድም እንደ ወንድም ይሄኝ ለሱ ያናገርኩ ስላንተ እነግርሃለሁ እንዴ? በቃ እኔ ያስጨንቀኛል ይሄ ነገር። እሺ ገባኝ እኮ። እሺ እየተጨነቅሽ እንደሆነ እኮ ገብቶኛል እኮ። እሺ ይኸውልሽ አዳምጪኝ፣ ላግዝሽ እያልኩሽ ነው። ታገዝ ነገር አይደለም ይሄ። በቃ ምንም እገዛ የሚያስፈልገው ነገር አይደለም። ዝም ስትሉኝ ነው የምታግዘኝ። በጭራሽ ዝምታ እኔ ምን ማለት እንዳለብኝ አላውቅም። የምትለው ነገር አለ? አዎ ሉሌ፣ ምንድነው እሷ ልትረዳን ያልፈለገችው ነገር ይሄን ነገር ዛሬ ሪዝኑ መፍትሄ ሳንሰጠው አንወጣም ከዚህ ቤት እና ከዚህ ቤት በጭራሽ አንወጣም። በቃ ሁለተኛው ክሩ የእሷ ቤተሰብ የላክነው ክሩ እናቷን አግኝተዋታል እና ለማውራት ዝግጁ ላይ ናቸው። ስለዚህ እናትሽንም ጋር ሰው ልከናል። ሰማሽኝ? እናትሽም ጋር ሰው ልከናል። ምን እንደ እናቴ ምን ፈልጋችሁ? ይሄ ሁሉ ጉድ ይሄውልሽ፣ ይሄንን ሁሉ ጉድ እስከዛሬ አታውቅም፣ አልሰማችም። የምን ጉድ ምን ከልጁ ጋር እንደ እስከዛሬ ምንም አይነት ነገር እንደማታረጊ ሁሉንም ነገር ከመስማቷ በፊት ነው የምልሽ። ቤተሰቦች ከመስማታቸው በፊት ትናንትና እልል ብለሽ ከተዳርሽበት ሰፈር ከተጋባሽበት ሰፈር ይሄ ሁሉ ነገር እንዳይሰማ ከፈለግሽ የመጨረሻው አማራጭ እንግዲህ ይሄ ነው። ገባሽ? እያስገደድኩሽ ግን አይደለም፣ ግን የልጁንም ህመም ማወቅ አለብሽ። ከዛ ውጪ የምትለው ነገር ካለ አሁንም ነገር። በዚህ አጋጣሚ እናቷን የሰፈር ሰዎችን ስጠይቅ ለመምጣት ስለማይመቸኝ ነው ያው 2 ወር እርጉዝ ነኝ ብላም ሸጉዳለች። ቤተሰቦቿ እያስጨነቋት ነው መሰለኝ። ራሷ የ2 ወር እርጉዝ ነኝ ብላ ነው የሸጎደቻቸው። አይሾ ይሄን ሁሉ ነገር እናውቃለን። ጥሩ ነገር አይፈጠርም ለሷ፣ ጥሩ ነገር አይፈጠርም። ይሄንን እንኳን ይሄ ልጅ ቢሰማ ዮሐንስ ከሰማ ላንቺ ችግር ወልጄ አይደለም። በቃ ታውኝ። ይኸውልሽ እኮ ወደሽ እንዳልሆነ እኮ ይገባኛል። እሺ እንደ ወንድም ቁጠሪኝ። እኔ ለሱ አልነግረውም ነበር እንዴ? ይኸውልሽ እኔ ቃል ገባልሻለሁ የሆንሽው ነገር ካለ ወንድም የለሽም እኮ። ስለዚህ እንደዛ ወንድምሽ ይሄን እኮ እያልኩሽ ነው። አትረጅም ሰው
ለወንድሜም አልነገርኩትም። እሺ እኮ ለእሱ አልነገርሽውም ማለት ቢያንስ ሀፍረት ይሰማሻል ይሆናል። እኛ እኮ ዛሬ ታይተን ነገ እንደጋገምም ገብቶሻል። ምናልባት ልንተጋገዝበት ምንችለው ነገር ካለ ነገ ነው የምንተጋገዝበት። ምንም አንተጋገዝበት። ይሄን ነገር ሰው መስማት የሌለበት ነገር ነው። እሺ እናትሽ ይሄንን ጉዳይ ትስማ። ራሴ እንደጠፋ ከፈለጋችሁ ይናደርጉ። እኛ እሱን አንፈልግም። አሁንም ቢሆን አንቺ ራሴ እንድታጠፊ ሳይሆን ወደ ትክክለኛው መንገድ እንድትሄጂ ነው የምንፈልገው። አስወጣሁልሽ እኮ በቃ ይኸውልሽ፣ እኔ በፈጣሪ ስም ቃል ገባልሻለሁ፣ በእኛ መሀል በሶስታችን መሀል ይቀራል ካሜራማን እኔ አንቺ በቃ እሱንም ካሜራውንም ጠፍቶልሻል እኮ ቅድም ነው የጠፋው። ስለዚህ ምንድነው ንገሪኝ፣ እንረዳዳ። የሚረዳ ነገር አይደለም እኮ ንገሪኝ። አላወራም፣ በቃ ተው፣ አላወራም፣ አልፈልግም፣ አልናገርም በቃ። ስለዚህ ለምን አትፋቱም? እሺ ተለያይና ወደ ቤት ሂጂ፣ ወደ ቤተሰቦች። አልሄድም ወደ ቤተሰቦች። ለምን? ወደ ቤተሰቦች ከመሄድ ራሴን አጠፋለሁ ልትይ ነው? ምንድነው እሱ? ይሻለኝ እኮ ምንድነው? እስኪ ንገሪኝ፣ ንገሪኝ፣ በእግዚአብሔር ንገሪኝ፣ ንገሪኝ። የተፈጥሮ ጉዳይም ችግር ካለብሽ እንደዚህ ነው ብለሽ ንገሪኝ። እኔ እኮ ጉዳይሽን ነገርሽን ላቀልልሽ እነሱን ብቻ ሰምቼ አይደለም የመጣሁት። የሰው ልጅ በጣም ብዙ ጉዳይ አለበት በህይወቱ። ከዚህ በፊት የሚያጋጥመኝ በጣም ብዙ ነገር አለ በስራዬ። ስለዚህ ይኸውልሽ እኛ ለሁሉም ሰው ፍትሃዊ የሆነ ነገር ነው የምናደርገው። አንቺ እንድትበደይ ማንፈልግም፣ እሱ እንዲበደል ማንፈልግም። ምናልባት እዚህ ጋር የመጣ ነው ሳይኮሎጂ ሕክምና የሚያስፈልግሽ ከሆነ የሳይኮሎጂ ሕክምና፣ ሌላ ከጾታ ጋር የተገናኘ በቤተሰብ ስለተጋባችሁ ነው። ሌላውን ነገር የምታውቁት ቢሆን እንግዲህ እኛም እዚህ ጋር አንመጣም ነበር። እባክሽን እኔ ቃል ገባልሻለሁ። ከቃል በላይ ደግሞ ምንም የለም። እንዳልኩሽ ነው። ቢያንስ እነሱን እፈሪያቸው። እኔ ምን ያሳፍራል? በጣም አባቴ ስለዚህ ለእናትሽ ይነገራት። ስልክ ደውል ካሜራማን። ከዛ በፊት መናገር የምትፈልጊ ከሆነ በቃ እውነቱን ነው የምነግርሽ። ልታስፈራሩኝ የመጣችው? እያስፈራራሁሽ አይደለም። ከመደወሉ በፊት አሁንም ደውልላት። ይኸውልሽ መናገር ካልፈለግሽ ይደውልላታል። በቃ እውነቱን ትሰማለች። የእሱን ቤተሰቦች ይሰሙታል። ሁሉም ነገር ይሰማል። እኔ አልፈልግም። ህዝቡም ይሰማዋል። በቃ እያስፈራራኸኝ ነው? ይኸውልሽ እያስፈራራሁሽ አይደለም። ሕክምና እንኳን ማግኘት ካለብሽ የለም። በምን አወቅ ሕክምና ማግኘት እንዳለብኝ እኮ ተናገሪ። ምንድን ነው? አልናገርም። አልፈልግም። በቃ አልፈልግም። እኔ ተውኝ። እኔ አልፈልግም። ተውኝ። በቃ ተውኝ። ተውኝ። መልቀስ ምን ይሉታል? ግራ ነው የሚያጋባው። ተውኝ። እኔ አልፈልግም። አንቺ ሰው አምነሽ አታውቂም? አልፈልግም። እኛ እኮ ልንገርሽ አይደለ በስራችን ለስንት ሰው ላይክ ፈጣሪ ልኮለ ራሱ ለስንቱን ሰው እኮ ላይክ ካልሆነ ነገር እኮ አወጥነዋል። ገባሽ? እኔ ወደ አንቺ ስመጣ በምክንያት ነው የመጣሁት። በምክንያት ነው። መፍትሄ ሊኖረው ይችላል። እኛ ወደ አንቺ ጋር ስንመጣ ፈጣሪ ያመጣው ሊሆን ይችላል። ምንም አይፈጠርም። እስኪ ረጋ በይና ንገሪ። ይኸውልሽ የኔ ረጋ በይ። ከፈለግሽ እሱም ይውጣ፣ ካሜራማኑ ውጣ። በቃ እሺ፣ ውጣ። ከት ወጣ። ወጣ። እኔና አንቺ ብቻ ነው የቀረን። እኮ እሺ፣ ገባኝ እኮ ተረዳሁሽ። የሆነ ችግር እንዳለብሽ እኮ ተረዳኝ። ረጋ በይ። ይኸውልሽ የኔ ረጋ በይና እስኪ በህይወትሽ አውርተሽ የማታውቂውን አንድ እንኳን ቀለል የሚልሽ ነገር ካለ ለእኔ ንገሪኝ። በቃ እውነቱን ንገሪኝ። እንዴ ጭንቅላትሽ ሁልጊዜ ለምን ቢያንስ ለአንድ ሰው አውርቼው ችግርን የሚካፈለኝ ብለሽ ለጭንቅላትሽ ነግረሽው አታውቂም? አላውቅም። የኔ ችግር ሰው የሚፈታው አይደለም። እሺ ለዛ ነው የማይፈታ ችግር የለም አለ። የኔ ችግር አይፈታ። የኔ ችግር አይሆንም።
የኔን ችግር ሰው ቢሰማ ይሸሸኛል እንጂ እኛ አንሸሽም። እኔ በፈጣሪ ስም ቃል ገባልሽ። በሚስጥር አድርጎ አይዘው በፈጣሪ ስም ቃል ገባልሽ። በሚስጥር አትይዘውም። ልንገርህ ትታይ ነው የምትሄደው። በጭራሽ ለሰው ለማውራት ነው የምትቸኩለው። በጭራሽ እንደዛ አላደርግም። የኔ ለሚስጥር የሚሆን ችግር እኔ በጭራሽ እንደዛ አላደርግም። እኔ አንቺ ሚስጥር ሰዎቼ ሲድሩኝ እሺ ብዬ የተቀበልኩት አሁን ነገር እንጂ ችግር መስማት ማንም ችግር መስማት ማወቅ ስለሌለበት እሺ መጣሽ። ችግር እኮ ነው አሁን የተፈጠረው። ይኸውልሽ ለአንቺ እኮ ለስምሽ ቆጥሮ አይደለም። ነገ ደግሞ ሰፈር ውስጥ እቺ ህፃን ልጅ ትናንትና ፈታች አግብታ ፈታች እየተባለ ቅስምሽን ነው የሚሰብሩት አይደለም? ስለዚህ እንደዛ ደግሞ መሆን የለበትም። በፈጠረሽ ነው የምልሽ። ከዚህ በላይ አንሄድ፣ ሩቅ አንወሰደው። ያንቺን ችግር መረዳት ማይችል ቢሆን ባልችል ኑሮ እስካሁን ልለምንሽ ለወራሽ አልችልም። እሱ ሄዶ ፍርድ ቤት ከሶ ቀጥ ወደ ቤትሽ ማለት ይችላል። ያኔ ላንቺ ቁስል ለምን ይሆናል? ተነጋግረን እዚህ ጋር እንፍታው። በቃ እሱን ንገሪኝ። ባለቤትሽ ሳያውቅ ሁሉን ነገር እኛ እንፍታው፣ ከኔ ጋር እንፍታው። ይፈታ ነገር አይደለም። ይፈታል። የማይፈታ ነገር የለም እኮ። ረጋቤና እስኪ አንድ ቃል አውጪ እስቲ። የምታውቀው ነገር አለ? እኔ ምንም የማውቀው ነገር የለም፣ ግን እንደ ወንድምሽ ይይኝ ነው እያልኩ ያለሁት። በቃ ከሌለ ተው፣ ይቅር፣ አይነገርም። ይኸውልህ እኔ ብነግርህ ለአንተ ምንም ጥቅም የለውም። እኔ ወሬውን ለመስማት አይደለም ፍላጎቴ፣ ችግሮችሽን ተሰምቼ መረዳት ነው የምፈልግ እያልኩሽ ነው። አትረዳው። ለምንድን አልረዳው? መረዳት የማትችለው ነገር ስለሆነ አትረዳው። መጀመሪያ እናውራበት። ለምን ታስጮኸኛለሽ? የሰው ቤት ውስጥ ለምን ታስጮኸኛለሽ? የሚረዱ ቢሆንማ እስካሁን ድረስ ለቤተሰቦች የተናገሩ የሚረዱ ነበር እኮ። እሺ ረጋቤ፣ ፈልጊም አይደለም ያመጣው። እሺ ረጋቤ እኮ ገብቶኛል እኮ። እሺ ሳይኮሎጂካሊ ችግር እንደደረሰብሽ እኮ ስለገባኝ ነው ይሄን ያክል ቁጭ ብዬ የምነዛነዝሽ። ገባሽ? አንቺን ለመረዳት ስለሞከርኩ እኮ ነው እነሱን ያስወጣሁልሽ አይደል? የሚቀልሽ ከሆነ ብዬ እኮ ነው። ምንድን ነው እስቲ ንገሪኝ በፈጣሪ። ከዚህ በላይ አታስለምኝ፣ ከዚህ በላይ አታስለምኝ። በቃ ረጋ ብለሽ እያንዳንዱ ነገር እንድትነግሪኝ ነው የምፈልገው። ረጋ በይ። ወይኔ አባቴ። ከዚህ በላይ እኔ አልታገስም። በቃ ካሜራማን እንጠራው ና ካሜራማን። እሺ እስካሁን አልተናገረች? ምንም የተናገረችው ነገር የለም። እንግዲህ አሁን የመጨረሻ አማራጭ ምንድነው? ወላጅ እናቷን መጥራት ነው። እሱ ግዴታ ነው። ስለዚህ እዛ ያሉት ሰዎች ወላጅ እናቷን በስልክ እናገኛቸዋለን፣ እናጠራቸዋለን። ግን ነው ትምጣ፣ ሄደው ሰው በአማካኝነት ትምጣ። ከዚህ በላይ ይኸውልሽ። እሺ የሆነ ነገር ጠይቄ ነበር። አሁን ውጪ ላይ ባለቤቷም ነርቨሱ ነው፣ እያለቀሰ ነው። ለማውራት ሞክሬያለሁ። ባለቤቱንም እህት አሁን ውጪ በወጣሁበት ታይም ለማውራት ጎረቤት ምናምን ያሉ ሰዎችን ለማውራት ስሞክር ይሄ ችግሩ ምንድነው ኦልሞስት አይታወቅም። ግን ሆኖም ቀረ አንዳንድ ፍንጮች አሉ። ይሄ ልብስ አታወልቅም፣ ሻወር ስትገቢም እስከ ልብስሽ እንደምትታጠቢ፣ ስተኝም እስከ ልብስሽ እንደምትታጠቢ። ይሄን ነው ማወቅ የምትፈልጉት? እያንዳንዱን ነገር እኛ ሳናውቅ አልቀረም። ለምን ልብስ እንደምለብስ ነው ማወቅ የምትፈልጉት? ይኸውልሽ ተረጋጊና አሁንም ችግርሽ እንድትነግሪና ነው በቃ። እሱ ባለቤትሽን የሚያስወጣዎት በነፃነት የምታወሪ መስሎኝ ነው። ከዚህ በኋላ እንደውም ማለት ነው እስካሁንም በቃ የታገስኩት ይሄንን ሁሉ ነገር። እናትሽም ትመጣለች፣ ጉዱን ትሰማዋለች። ካሜራውም እስካሁን አልጠፋም። እስካሁን ያወራነው በሙሉ ነገር አለ እዛ ጋር። ገባሽ? ይሄንን አውጥቼ እንደውም እስከ ፊትሽ ከምለቀውና ከምትዋረጀ እውነቱን ንገረኝ። እዚሁ ጋር ይቆም ነገሩ። አይ ምንድን ነው የምትፈልጉት? እውነቱን እንድነግር ነው የምትፈልገው? እኔ ሁለት ጾታ ነው ያለኝ። ይሄን ነው ማወቅ የምትፈልገው? ይሄን ሁለት ጾታ ይሄን ነው ማወቅ የምትፈልገው? ይሄን ነው ሚስጥሬ፣ ይሄ ነው። እሺ በቃ ይሄ ነው። ይሄን ግን ለአንድ ሰው ከተናገርክ ራሴን ነው የማጠፋው። በቃ ይሄን አይደለም ማወቅ የምትፈልገው? ይሄን አይደለም ማወቅ ፈልጋችሁ ካሜራ ይዛችሁ ተሸፋፍናችሁ የመጣችሁት? ይሄን መስማት ፈልጋችሁ ነው አይደል?
በቃ እኔ ሁለት ጾታ ነው ያለኝ። ፈልጌ ግን አይደለም የመጣሁት። ፈልጌ አይደለም ያመጣሁት እኔ። ይሄ እኮ የተፈጥሮ ጉዳይ ነው። የተፈጥሮ ጉዳይ አይደለም። የተፈጥሮ ጉዳይ ነው። ምን አድርጌ እንደሆነ እኮ ረጋቤ፣ ይሄ እኮ የተፈጥሮ ጉዳይ ነው። እኛ ጠርጥረናል እኮ በመጀመሪያም እኮ ጠርጥረናል። ረጋቤ እባክሽ እንድታለቅሽ አይደለም፣ አሁንም እንድታለቅሽ አንፈልግም። ፈልጌ አይደለም ምን ያመጣሁት። ገባኝ እኮ እሺ። ይሄን ነገር ባለቤትሽ የማይሰማም እውነቱን ነው የምነግርሽ። ረጋቤና ስለ ሁኔታው አሁንም ቢሆን ከሰማ ራሴን ነው የማጠፋው። ይኸውልሽ እኔ ወንድምሽ ነኝ ይሻላል። ቃል ገባልሻለሁ። ይኸውልሽ እጅሽን ይዤ ነው ቃል የምገባልሽ። ረጋቤ አሁንም ይሄ ነገር እንዴት እንደሆነ እንዴት እንደተፈጠረ ቤተሰቦችሽ ታዲያ ይሄንን አያውቁም? ማንም አያውቅም። አንድ ሰው አያውቅም። ከተፈጥሮ ጀምሮ ከሆነ ይሄ ነገር የሆነው እንዴት ነው የማያውቁት? ተፈጥሮ አይደለም። ምንድን ነው ታዲያ? 13 ዓመቴ ላይ ነው ወደ 14 እየሄድኩኝ የሆነ ትንሽ ነገር ነበር፣ ግን ደግሞ እየቆየ ሲሄድ ሁለት መራቢያ አካል ኖረኝ። እኔ እንዴት እንደሆነ አላውቅም። ትንሹ ነው እንዴት ምን ሆነ? እያደገ ሄደ። ከዚያ ወንድ ጾታም የሴት ጾታም ኖረኝ። እንዴት እንደሆነ ግን አላውቅም። እንዴት እንደሆነ አላውቅም። እኔ ማንም አያውቅም። አወርድ አይሆንልሽ። ይሄንን የደበቅኩት ረጋቤ በቃ እስቲ ሆንሽ። ለዚህ መፍትሄ ነው የምናበጀው። ምንም መፍትሄ የሌለው ነገር ነው። በደንብ መፍትሄ ያለው ነገር ነው። ይኸውልሽ እኔ እሱን ሳልረዳ ቀርቼ ሌላ ነገር ሳልፈልግ ቀርቼ አይደለም፣ ግን ደግሞ ይሄ ነው ችግሬ። ለማን እንደምናገር ራሱ አላውቅም ነበር። ግራ ገብቶኝ ነበር። ረጋቤ እሺ፣ አሁንም ረጋቤ። ይሄ እኮ በሕክምና ራሱ ሊፈታ የሚችልበት አጋጣሚ ሊኖር ይችላል። ያለቅ ምንም ማውቀው ነገር። መጀመሪያ ሙሉ ሴት ነው የነበርሽው? መጀመሪያ ጾታሽ ሴት ነው መጀመሪያ ነበር። እየቆየ ትርፍ ሰውነትሽ ነው ይሄን እያመጣብሽ የመጣው። ከዛ ጊዜ በኋላ ነው ቤተሰቦች መደበቅ የጀመርሽው? ቤተሰብ ባል ሲያመጣልኝ በቤተሰብ አልፈልግም ብዬ መቀበል ያልቻልኩት እንኳን ለዚህ ነው። ሳይው የዋህ ስለሆነ እሱም ምንም አይጠይቀኝም ምንም አይለኝም ብዬ ነበር። ግን ደግሞ ከገባሁ በኋላ እንዳሰብኩት አይደለም። እንዴት አይጠይቅሽም? ስታስቢ እንዴ ስሜት እኮ አለ የሰው ልጅ። እና ይሄንን ካንቺ በቀር ሌላ ማንም የሚያውቅ ሰው የለም። ልብስሽን ሳታወልቂ የምተኝበት፣ ሻወርም ስትገቢ ልብስ እስከ ልብስሽ የምታጠቢበት ምክንያት ይሄ ነው? አዎ ይሄ ነው። በሕክምና ምናምን የሞከርሽው ለራስሽ ያሰብሽው ነገር የለም? እኔ ምንም አላሰብኩም። ይሄ እኮ ማሳሰብ ሐኪም ጋር ሄጄ መናገር እንኳን ማፍረው ነገር ነው። እንኳን ይቀርና ሐኪም ጋር ሄጄ ስለዚህ ይሄንን ለባለቤትሽ ብትነግሪው ምን ችግር አለ? አይ እንዴት እነግረዋለሁ? እንዴት ከእንደዚህ አይነት ሴት ጋር አብሮ ይቆያል? ቤተሰቤን እንዴት አዋርዳለሁ? ከየት ነው የመጣችሁ? እንዴት እባላለሁ? ማህበረሰቡ ራሱ እንዴት ይቀበለኛል? አንዴ ሰው አፍ ውስጥ ደግሞ አትግባ። ከባድ ነው። ካሜራማን ሰምተሃል አይደል? በጣም ከባድ ነው። እንዴት ግራ ነው የገባኝ። እኔም በጣም ለማመን የሚከብድ ነገር ነው። በቃ እኔ ዶክተሮችን አማክራለሁ። እባክሽን ተው በእናትህ። እኔ ዶክተር ምንም ይቅር፣ በቃ እንዲህ ሆኜ ልኑር። ተው በእናትህ። ለምን እንደዚህ ሆነሽ ትኖሪያለሽ? እንደዚህ ሆነሽ ኖርሽ እኮ ማለት እዚህ ቤት ማትኖሪም ትዳር የሚባል ነገር የለም። እንደሚሻለኝ ነገር ምን እንደሚሻለው ባለቤት ወይም ነገር ቢሰማ ወይስ ደግሞ ሳይሰማ እሷም ከዚህ ቤት ብትወጣ ምን እንደሚሻለው? እንደኔ ቢሰማ ይሻላል። ተው በእናትህ ተው። ሰው መስማት የሌለበት ነገር ነው። ለምን መሰለህ? ሉሌ በጣም የዋህ ነው። መጀመሪያም ቢሆን ምንም ቢሆንባት እኔ ይቀበላለሁ፣ አግዛታለሁ፣ ጸበል እንሂድ፣ ሆስፒታል እንሂድ እላታለሁ ብሎሻል። ይሄን ሁሉ ነው እሺ። ቢያንስ ባለቤትሽ ስሙ እህትየዋ ሳትሰማ ተው። እንዴት ይሄ ይሆናል? አንድ ሰው ከሰማ እኮ በቃ ለዚህ ነው አልናገርም ያልኩት። አይደለም ህዝቡ እንዳለ ይሰማል። ይሄን አልፈልግም። በእናታችሁ አታዋርዱኝ። ተው። እኛ እያዋረድንሽ አይደለም። ረጋቢ አሁንም አንቺ እኮ ፈልገሽ ያመጣሽው ነገር አይደለም። ረጋቢ እኛ አሁንም ቢሆን እንነግርሻለን። ገብቶሻል? ረጋቢ አሁንም እኛ አንቺ እንድትዋረጅ አንቺ አንገትሽ እንድትደፊ ምናምን ሳይሆን ረጋቢና መፍትሄ እንድናበጅለት ነው ይሄን ጉዳይ። እኔ ማውቃቸው በጣም ብዙ ሰዎች እንዳሉ እየነገርኩሽ ነው።
ከዚህ በፊት የሚያጋጥመኝ ጉዳይ ነው ይሄ። ከዚህ በፊት እውነቱን ነው የምነግርሽ፣ 2 ያጋጠሙኝ ሰዎች አሉ እንደዚህ አይነት ነገር። ስለዚህ በማህበረሰቡ ደግሞ መገለል የለባችሁም። ተፈጥሮ ነው። ሰው አካል ጉዳተኛ ሆኖ ይፈጠራል። እንደዚህ አይነት ነገር ሆኖ ይፈጠራል። ብዙ ነገር አይኑን አጣው ይፈጠራል እኮ አይደል? ይሄ ደግሞ ከፈጣሪ የተሰጠ ነው። ፈጣሪም አይከሰስም። ተመስገን። ገብቶሻል? እስኪ ረጋ እንበልና መፍትሄ ላይሰጠው ያበጀው ነገር የለም ፈጣሪ። ለእያንዳንዱም ነገር መፍትሄና መንገድ አለው። ባለቤትሽ ቢሰማው ሞር እሱ አሁን ከገንዘብም ከምንም አንጻር ሊደግፈን ይችላል። አዳመጥሽኝ? ነለቅ እኔ ከዚህ በኋላ የምታደርጉትን አድርጉን። ነለቅ አንዴ ከህፌ ወጥቷል። አንዴ ውስጥ የነበረው ነገር ወጥቷል። ከዚህ በኋላ ነው የፈለጋችሁትን አድርጉ። ነለቅ በቃ ተውኝ። በቃ እኔን ብቻ አታስጨንቁኝ። እየመጣችሁ አትጠይቁኝ። በቃ አሁን ይሄን ነው የምፈልገው። በቃ ይሄ ከወጣ በቃ ተውኝ። አሁን የፈለጋችሁትን አድርጉ። በቃ አደባባይ ላይም ቢሆን ለጥፉኝ ከፈለጋችሁ። በቃ አንድ ነገር ያለው በቃ ተውኝ። በቃ ከዚህ በኋላ ምንም አትበሉኝ እንጂ የፈለጋችሁትን አድርጉ። እስኪ ባለቤቷን ጥራው። መልስ ዝጋት። ግባ ና አንድ ነው ና ግባ። እንዴት ነው? ማልቀስ አይጠበቅብህም። ለዚህ ይኸውልህ ሜሮን ያለባትን ችግር በሙላ ነግራኛለች። አንድም ሳታስቀር ሕክምና ያስፈልጋታል። ለጊዜው ይሄ ነው ብዬ ላልነግር እችላለሁ። ብቻ ሕክምና ያስፈልጋታል። ትልቅ የሚባል ሕክምና። እኔም በራሴ መንገድ ማግኘት ያለብኝን ሰዎች ማግኘት ካለብኝ ማግኘት አለብኝ። አግኝቻቸው እያንዳንዱ ነገር ማስረዳት አለብኝ። ስለዚህ ጉዳይ እኔም ያልኩት እኮ እንደዛ ነው። ትክክል ነው። ስለዚህ አንተ በገንዘብ በሀሳብም እንድታግዘን ነው የምንፈልገው። እያንዳንዱ ነገር ይነገረኝ ካልክ ከእሷ አንደበት ከፈለግ ከሰማው ስማው። እኔ ሚስጥሯ ሚስጥሬ ነው። አይ ሲያልቅ ሕክምናም ተደርጎላት ሲያልቅ ልስማው ካልክ ኢትስ ኦኬ። ግን ለእያንዳንዱ ነገር አምነህበት ስለሆነ እባክሽን እንድነግረው ፍቃድሽን አግኝቼ ነው። በመጀመሪያ ባልና ሚስት ሲኮን አይደለም ሚስጥርሽን እያንዳንዱን ነገርሽን ጠብቆ ነው ሊሆን የሚገባው። ትንሿን እንኳን ወዳት ነው ያገባት እህት አለ አይደል? ስለዚህ በፈጣሪ ነው ማስይዝ። ካንተ ውጪ ይሄንን ነገር ማንም እንዲሰማው አልፈልግም። ኢቭን እህትህም ቢሆን በቃ ሜሮን ላይ በተፈጥሮ ሳይሆን ከጊዜያት በኋላ የመጣ ሁለተኛ ጾታ ችግር አለባት ማለት ረጋ አዳምጠኝ። ይኸውልህ አዳምጠኝ። ረጋ በል ወንድም ዮሐንስ ረጋ በል። ረጋ በል። ህመም ላይ ናት፣ ጭንቅ ላይ ናት። ለዛም ነው እስካሁን ያልነገረች። ጸበል እንሂድ ስትላት ነበር አይደል? ሆስፒታል እንሂድ ስትላት ነበር አይደል? ይህንን ነገር ተመካክረን መሆን ያለበትን ነገር እናደርግ። ፈጣሪ የሚወገድ ነገር ከሆነ በሕክምናም በምንም የሚወገድላት ከሆነ ከቅርብ ጊዜ በኋላ የመጣ ነው አለች። ያገባችንም በቃ ቤተሰቡን እምቢ ላለማለት በቅንነት ህይወቱን እኮ ትፈልገዋለች። ታፈቅረዋለች አይደል? ንገሪ እንደምታፈቅር ወዳ አፍቅራ ተስማምታ ነው የመጣችው ወደ አንተ ህይወት። ስለዚህ አንተ ደግሞ ከጎናችን ሆንና እቺ ልጅ እናሳክማት። እኮ እሺ ብያለሁ። ቴንክ ይሄው እሺ ብላ። ስለዚህ ዶክተሮችን ከነገ ጀምሮ ላማክር። እዚህ ሀገር ውስጥ የሚሆን ውጭ ሀገር የሚሆን እያንዳንዱ ነገር እናጣራ የሚሆነው እስካሁን ይሄንን ነገር ስላልነገርሽው ይቅርታ ጠይቂው እና ከዛ በኋላ እያንዳንዱ ነገር
በሱ ቸርነት እናስጀምረው እባክሽ። አውቃም አይደለም ወንድሜ እስካሁን የሆነው ነገር ከልቧ አንተን ለመጉዳት አስብ አይደለም። ትረዳኛለህ ብዬ ተስፋ አደርጋለሁ። እውነቱ እንደዚህ እንዲወጣ ነው የፈለግከው። እኛ ደግሞ ይሄን እውነት አወጣናል። ተረድተኛል። በጣም በቃ ምን ልበልህ ያልፈነቀልኩት ድንጋይ የለም። ወንጀለኛን እንኳን እንደዚህ ሳወጣጣ ይሄን ያክል ሄጄ አላውቅም። እህቴ ሜሮን ማለት የምትፈልጊው ነገር በይውና ከነገ ጀምሮ ሶስታችን መንገዱን እንጀምር። ይሄ ነገር የሚስተካከልበት ዝም አትበይተን አናግረው፣ ችግር የለውም። አናግራት እባክህ ዮሐንስ። ማስተካከል የምትችሉ ከሆነ ይስተካከል። ሌላ ነኝ እንደዚህ ነው የምላችሁ ነገር የለም። በቃ አሁን ብቻዬን ብታውኝ በቃ ምንም ባታወሩ እና ምንድነው ልልህ የምችለው ነገር በሙላ ደግሞ ከዚህ በኋላ ብቻዋን እንዳትተዋት አደራ። ትተሃት ከቤት እንኳን እንዳትወጣ፣ መጥፎ ነገር እንድታስብ እንዳታረጋት አደራ ነው የምልህ። በፊት እቺ ልጅ የሆነ ነገር ብትሆን አንተ ነው የምጠይቅህ። ሰምተኛል አይደለም? ቀና በይና አናግረኝ። አይዞሽ፣ አንገት የሚያስደፋ ነገር አይደለም ይሄ። ሰው ቆሞ መራመድ የማይችል ሆኖ የሚፈጠረው በፈጣሪ ነው አይደል? ሰው የሚፈጣሪ ስራ ነው እያልኩሽ ነው አይደለም? በቃ አትፍሪው። ምን ማለት እንዳለብኝ አላውቅም። በቃ እንዳልኩህ ጊዜ መፍጨት ያለብን አይመስልም። በቃ ስለዚህ ባልኩሽ መንገድ ይቅርታ ብትጠይቂው በጣም ደስ ይለኛል። እስከዛሬ ስላልነገርሽው ይቅርታ ስላልጠየቅሽው ንገሪውና አቀፊው። ደስ ብሎኝ እኔ እንደሄድ በቃ ፈልጌም አይደለም የደበኩት። ይሄ የሚነገር ነገር አይደለም። አዎ ትክክል ነሽ። በቃ ሰው ጤነኛ ሰው ነው እንጂ የሚፈልገው እንደዛ አይነት ሰው ሊፈልግ አይችልም። እኔ ይቅርታ አድርግልኝ። እህትህ፣ ቤተሰቦች፣ ማንም ሰው ይሄንን ነገር እንዳይሰማ አደራ። በፈጣሪ ስም ነው የምልህ። በቃ ጠገቤና ቅፊልኝ። ይቅርታ በቃ ይቅር በለኝ። ይቅርታ አድርግልኝ። ችግር የለውም። ፈልጌ አይደለም። በቃ ችግር የለውም። በቃ አረጋ። ከነገ ጀምሮ ይሄንን ነገር አንተም ለራስ እንዳትነግረው፣ አንቺም እንደዛ። ሰምተነዋል፣ እናስተካክለዋለን። ቃል ገባልሻለሁ። እሺ እሺ ታላችሁ። እሺ ምን እላለሁ? በጣም ጥሩ ወንድሜ። እንግዲህ የሆነ ነገሩ ተንከባከባት አደራ። በቃ አይዟችሁ፣ እኛም መሄድ ይኖርብናል። ሌላም ስራ ስላለ መሄድ ይኖርብናል። አይዞሽ። ይኸው ስልኬን ሰጥሻለሁ። አሁን በፈለጊው ሰዓት የሆነች ትንሽዬ ነገር እንኳን ስትፈልጊ፣ ማውራት እንኳን ስትፈልጊ ይኸው በሱ ፊት ነው የምሰጥሽ። ይኸው ቢዝነስ ካርድ። በቃ አይዟችሁ፣ አደራ አደራ አደራ። ይሄ ሚስጥር ከማንም አፍ እንዳይወጣ እሺ? በቃ አይዟችሁ። እሺ እሺ። እንዲህ ውድ ተመልካቾቻችን ያው እንዳያችሁት ነው። ይሄ ተፈጥሯዊ ነገር ነው፣ ጸያፍ ነገር አይደለም። ብቻ ያው መፍትሄ ለመስጠት ሞክረናል። እንግዲህ ስለዚህ የምታውቁ ዶክተሮች እታች የገባችሁ በኮሜንት እንደምታግዙን ተስፋ አደርጋለሁ። ሌሎችም በውጭ ሀገር የሚኖሩ በጣም ብዙ ሰዎች የማውቃለሁ በዚህ ጉዳይ ላይ። እንግዲህ እነሱም አግዘውን እቺ ልጅ ሕክምና እንዲደረግላት የምናደርግ ይሆናል ማለት ነው። ያው እንዳያችሁት ነው። እንደዚህ አይነት ችግሮች ሲፈጠሩ ቢያንስ አጠገባችሁ ለአንድ ሰው አማክሩ። መፍትሄ ይመጣል። መፍትሄ የሌለው ነገር የለም በዚህ ምድር ላይ ነው። ሁላችንም መፍትሄ እንዲኖር ማድረግ ስንችል ግን ካለ መፍትሄ ርቀት የምንሄድበት ነገር ትክክል እንዳልሆነ በዚህ ቪዲዮ መናገር ፈልጋለሁ ማለት ነው። ለሰው ስታማክሩት ብዙ ነገር ይቀላል። ይህንን ማለት ፈልጋለሁ። እንግዲህ ዛሬ ያጋጠመን ነገር ይሄ ነው። እንግዲህ እህታችንን ፈጣሪ እንዲምራት ወይ ደግሞ በህክምና በምንም ነገር ከዚህ ነገር እንድትላቀቅ የሁላችንም ጸሎት ነው። ሁላችንም ጸልዩላት። በተጨማሪ ደግሞ እንግዲህ ያው ወንድሜም ተጎድቷል። እስከዛሬ በጣም ከባድ ነገር ነው። እንግዲህ እንደዚህ አይነት ነገር ሲኖር ወይ ደግሞ ስታቅ ቅድሚያ ባታገበው ጥሩ ነበር። ከተጋቡ በኋላ ሰውን ማስጨነቅ ነው የነበረው ጉዳይ። ብቻ እንግዲህ እንደዚህ ሆኗል ማለት ነው። ተመልካቾቼ ኮሜንት ላይ የገባችሁ ስለ መፍትሄ ስለ አንዳንድ ነገሮች ኮሜንት ላይ ያስቀምጡልኝ። ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። ምክንያቱም በዚህ በሽታ ብዙ ሰው
የተጠቃ ስለሚኖር ማለት ነው። እንግዲህ በዚህ ተፈጥሮ ውስጥ ብዙ ሰዎች ስለሚኖሩ ለእነሱ መፍትሄ ስለሚሆን ላይክ፣ ኮሜንት፣ ሼር ያደረጋችሁ ለብዙ ሰው አዳርሱልኝ። ሰብስክራይብ እንዳይረሳ እና ደግሞ አንድ ያልነገርኳችሁ ሌላ ነገር አለ። እንግዲህ ወንድሜ ገሬ ወይም ደግሞ በፊት ካሜራማን የነበረው ትልቅ ስራ ስላገኘ ያው ከኔ ጋር በክብር በምስጋና ያው ተለያይተናል ማለት ነው። እንግዲህ ወደኛ ስራም ተመልሶ የሚመጣበት ሁኔታ ይኖራል። በአዲስ ካሜራማን ወይም ደግሞ እንደ ወንድም በማየው አንድ ወንድሜ መጥቷል ማለት ነው። እንግዲህ እሱንም ላሳውቃችሁ እፈልጋለሁ። ተመልካቾች ሁልጊዜም እንግዲህ እኛም ማበረታታቱን ቀጥሉበት፣ እኛም ስራችንን መስራት እንቀጥልበታለን ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም